ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንገት አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። አላሁ ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያው ትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም? አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። አላህ ሱብሓነሁ ወተዓላ እንደዛ ነው ያስቀመጠው። ይሄን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉሁ ለስና ናህኑ الذين نقتله እኛ አይደለንም። ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም ወረብ الكعبة هذا حديث وإجماع إجماع الصحابة ጂሃድ ከሌለ እስልምና ውበት የለውም። ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። መልካም እንደሰማችሁት ነው የኡስታዞቻቸውን ንግግር። ክርስቲያኖችን ወይንም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ ይሄ አስተምሮታቸው ከምን የተቀዳ መሰላችሁ? 4895 ሐዲስ ነምበር ላይ ወይንም አምስተኛው ቮሊዩም ፔጅ 225 ላይ እንደዚህ ይላል። It was narrated from Abu Huraira that the messenger of Allah said ከአቡ ሁሬራ ያለ መልእክተኛ ሙሐመድ ካለው የተላለፈ ይላል No disbeliever and his killer will ever be together in hellfire. አማኝ ያልሆነን የገደለውና እሱ ገሃነም አብረው አይገቡም ይላል። ፍንስ አንድ ሙስሊም አማኝ ያልሆነን ቢገድል ሁለቱ ገሃነም አብረው አይሆኑም ይላል። ፍንስ ሙስሊም አማኝ ያልሆነን ከገደለ ገሃነም አይገባም። አማኝ ያልሆነ ኦልሬዲ ገሃነም ነው የሚገባው። ሙስሊሙ ግን እሱን በመግደሉ ገሃነም አብሮት አይሆንም። ስለዚህ እኔ አማኝ አይደለሁም፣ ሙስሊም ከኔ ጋር ገሃነም መግባት ካልፈለገ እኔን ከገደለ ወረዲ ገነት ይገባል ማለት ነው። አሁን ላይቭ ላይ ነው። ኑ በዚህ ጉዳይ እናወራለን። ግን ምን አለ እንደው ማለት እንደዚህ በሁለቱ እምነት መካከል እንደው ጥላቻና መጥፎ ነገር እንዲሰርጽ የሚያደርግ ንግግሮችን ብታቆማቸው። ኦኬ አሁን ምን ብዬ ተናገርኩ? ኡስታዞች የተናገሩትን ማምጣትና ማሳየቴ ጥላቻ ንግግር ያስብልብኛል? ኡስታዞች አሁን መግለጫ የሰጡት ሶስት ኡስታዞች ናቸው። አህመድን ጀበል፣ አቡበከር አህመድ፣ ያሲን ኑር ወጥተዋል። ቆይ በዚህ ጉዳይ ላይ አሁን አዳምጥ። አሁን ያሳየንህ ቪዲዮ ላይ ኡስታዞቹ ከሶስት በላይ ብዙ እንትኖች አመጣን አይደለ? ስለዚህ እሱም ማሳየቴ ችግር አለው? ምንም ችግር የለውም። ግን አሁን እዚህ ላይ የተናገረው አንድ ሰው የመስጊድ ውስጥ ተናገረ ማለት እስልምናን ይወክላል ማለት አይደለም። አዳምጥ። አንተም እያዳመጥከኝ አዳምጣ። አንተ እኮ የጠቀስካቸው ሰዎች ይወክሉልኛል ብለህ እኮ ነው ሶስት ኡስታዞች መግለጫ ሰጥተዋል ብለህ የመጣኸው። እኔ ደግሞ ከሶስት በላይ ኡስታዞችህ መስጊድህ ላይ እንዴት ማረድ እንዳለባቸው ተነሳ ስለሰማው ነው። አላነሳውም። ስማቸውንም አልጠራው። ማንንም ኡስታዝ አልጠራው።
ምንድነው ያለበት? ምን አይችልም እንደሚባለው ሆኖብህ ነው። አሁን ብጠይቅህን ብቻ መልስ። ካፊርን የገደለ ወይንም ደግሞ ሙስሊም ያልሆነን የገደለ ነብይህ ላይ ልምጣለህና አሁን ስለ ነብዩና ስለ አርሲው ጉዳይ ስለ ኢትዮጵያችን ጉዳይ እናወራ። በሙስሊምና በኦርቶዶክስ መካከል ጥላቻ እንዲሰፍን የምታደርገው እንደ መምህር ለምንድን ነው? ደንቆሮ ደነዝ ኡስታዞችን ሄድና መከራቸው። እንደዚህ አይነት ደንቆሮች ናቸው አሁን ያስቸገሩን። የአንተ ኡስታዞች ናቸው እኮ እረዷቸው፣ ግደሏቸው የሚለውን ያሰማንህ። እኔ ምን ብዬ ተናገርኩኝ? የተናገርኩት ነገር አለ? እኔ በአንተ ቤት ፖለቲካ መስራት ነው። ክርስቲያኑ እናንተን ፖለቲካ ምንም አያውቅም። እንደናንተ ደንቆሮ እንመስላችኋለን? እንደኛ እረዷቸው፣ ግደሏቸው እያለ ያንተ ኡስታዝ እሱም ቪዲዮ ሰምቶ ለምን ጥላቻ ትነዛለን ይለኛል። ክርስቲያኖች በደንብ አስተውሉ። የሙስሊሞች እየየ ይሄ ነው። እራሳቸው ገርፈው እናንተን በዳይ ያደርጓቸዋል። ድንቁርናቸው በዚህ መጠን ነው። ምክንያቱም ጭንቅላት የሌለው አካል ስለሚያመልኩ ጭንቅላት የላቸው። እኔ አምጥቼ ያሳየሁት የራሱን ኡስታዞች ነው። እንዴት ማረድ እንዳለባቸው፣ እንዴት መግደል እንዳለባቸው የሚናገር ቪዲዮ ነው ያሳየ ነው። እኛ ይሄ በትንሹ ነው ያሳየ ነው። እጅግ በጣም ብዙ ቪዲዮዎች አሉ እንዴት ማረድ እንዳለባችሁ የሚናገር። ያንን አምጥቼ ማሳየቴ እኔ ጥላቻ ያስብልብኛል? ጥላቻ ስላለብህ ነው እናንተ ጥላቻ ለምን መሰላችሁ? ኢንቴንሽናሊ የክርስቲያኑን ብሬን ወሽ ለማድረግ ነው የሚጠቀሙት። በማልቀስ እውነትን በሐሰት ሊሸፍኗት። ያንተን ፕሮፓጋንዳ ቀቅለ ትበላለህ ወይን አሸውድም አልቅሰ እስከነ መሐመድ ጋንም ልካለሁኝ። ጭንቅላት አልባ አካል ለማምለክ እኔ ጋር ፖለቲካ አሰራም። እኔን አሸውደኝም። መሐመድ ከሰረቃት ፓንት በላይ የእናንተን ፕሮፓጋንዳ ጠንቅቄ አውቃታለሁኝ። ስለዚህ እኔ ጋር ፖለቲካ ልሰሩ እንዳትሞክሩ። ያንተ ኡስታዝ የተናገረው ግደሏቸው ሚል ድገምና ሳያቸው። ቪኪ ይሄንን ቪዲዮ ነው ያሰማ ነው። እኔ ምንም የተናገርኩት ነገር የለም። አንተ ቆሻሻ ግደሏቸው የሚል ነገር የለም። አታዋሽ አዳምጥ። ቤተክርስቲያን መስጊድ እናደርጋለን ብለው መስጊድ ላይ አላሁ አክበር እያሉ የጮሁት እኔ አይደለሁም፣ የእናንተ ኡስታዞች ናቸው። ይሄን ቪዲዮ ሰምተህ እኔን እፎይን ጥላቻ አለበት ለምን ትላለህ? አስዳምጠው ክርስቲያን እንትና ቪኪ መቀላላት ነው መጠራረድ ወለም በዘለም የለም። ዝቅ አድርገው ቪዲዮ ኡስታዞች እንዲታዩ። ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መጠራረድ ወለም በዘለም የለም። ቁሙ ታዛዦች ሆናችሁ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴ አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። በሆትነስ ተነስተው መጮህ ለውጣ። አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅማል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንዴት ቤተክርስቲያን መቃጠል የለበትም? ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን ሰከን ብለን ወደ ጦርነት ነው መግባት። አላሁ አክበር አላሁ ማለት ኢስላም ማለት ሰላም ማለት ነው። ያቱ ለምደው የተርሱ ትክክል አይደለም። አንተ አሁን እንትን ያልከው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ ማለት ነው። الله سبحانه وتعالى انت زي ناس كمان ايه قال رسول الله صلى الله عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል ነዓም አንገቱ ይቀላል ነዓም አንገቱ ይቀላል نعم ورب الكعبة هذا حديث وإجماع إجماع الصحابة
ጂሃድ ከሌለ እስልምና ውበት የለውም። ይሄን ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣረ። ጣረና ልክ በሰይፍ አንገቱን ሊቀላው ሲል የምን አለ? አሽሀዱ አን ላ ኢላሃ ኢለላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። መልካም እንደሰማ እንግዲህ ገና ይህን ቪዲዮ ሲሰማ ነው ጥላቻ አለባችሁ ብሎ የገባው ያ ማለት ነው። ኤኒዌይስ እንግዲህ ሐዲሱም ግልጽ ይናገራል። ምንድነው እሱ? እነኛ አሁን የተወሰኑ ቪዲዮዎች ነው ያስደመጥናችሁ። እነኚህ ከብዙ ንግግሮች የተወሰኑ ናቸው። በጣም ብዙ በሰሞኑ በአርሲ ግድያ ላይ እልል ያሉ ገና እንገላለን፣ ገና ይቀራል፣ ቤተክርስቲያን መቃጠል አለበት እያሉ እየጨፈሩ ያሉ እጅግ በጣም ብዙ ሙስሊሞች ናቸው ያሉት። በጣም ብዙ ማለት ነው። ይሄንን ማሳየታችን እኛ ጥላቻ ካስባለብን፣ አዎ ይሄን ማሳየታችን የእናንተን ቆሻሻ ኡስታዞችና ተከታዮቻችሁ ሰው በመገደሉ እልል እያሉ ቪዲዮ ሲሰሩ እሱም በማሳየታችን ጥላቻ አለባችሁ ካስባለን ደግመን እናሳያቸዋለን። ይኪ አዎ ጥላቻ አለባችሁ የሚል እሳቤ ካላችሁ ይሄንን የናንተን ቆሻሻ አስተምሮ ቆሻሻ አካሂድ ሰው እንዲያውቅ በማድረጋችን አንድ ነገር ልንገራችሁ። እንደ ፎይ አይነቱን ፖለቲካ ሰርተህ አታስቆመው። ፖለቲካ ሰርተህ የሆነ ነገር አልቅሰህ ጮኸህ ምናምን ነገር አታስቆመው። ዛሬ አይደለም የጀመርነው። ከዓመት ጀምሮ ምን ስታደርጉ ምን ስታቅዱ እንዴት ስታደርጉ እንደነበረ ስናሳይ ስለነበረ ማለት ነው። በተከታታይ የነቃ ነቅቷል፣ የሰማ ሰምቷል። ያኔ ሲቃወመን የነበረ ክርስቲያን እንኳን አሁን ራሳችሁ ላይ ቪዲዮ እየሰራ ነው። ክርስቲያኑ በደንብ ገብቶት በእናንተ ፖለቲካ ተጠልፎ በፊት ላይ ኧረ ሙስሊሞቹ እንደዚህ አያደርጉም፣ ኧረ እንደዚህ አልነበረም ምናምን የሚለው አሁን ቪዲዮ እየሰራ ነው። የራሳችሁን ኡስታዞች ንግግር ከሰማ በኋላ። ስለዚህ ምንድነው እሱ የምታታልሉት የምታጭበረብሩት የለም። ስለዚህ ምንም የምታታልሉ የምታጭበረብሩት በሌለበት ላይ አቧራ ለማንሳት አትሞክሩ። ማይወክሏችሁ ከሆነ አይወክሉንም ብላችሁ በደንብ አስተምሩ። እያመጣችኋቸው እነኚህ ማስተማር የለባቸውም እነኚህ ኡስታዞቻችን አይደለም ብላችሁ እንትን በሉ። ኢማጂን አክሱም ላይ ሂጃብ ተከለከልን ብለው እንደዛ ድራማ ሲሰሩ እንደዛ ሲያለቅሱ ያዙኝ ልቀቁኝ ወይኔ እስልም ያለ ሙስሊም ድረሱልን ሲሉ ወይንም ደግሞ አክሱም ቤተክርስቲያን ጋር መስጊድ አልተፈቀደልንም ወጣ ብሎ ነው የተፈቀደልን ብለው እንደዛ ያዙኝ ልቀቁኝ ያሉ እዛ አካባቢ ሰው ተገሎ ቢሆን ምን ሊያደርጉን እንደሚችሉ ማሰብ ነው። ሰው ተገሎ ቢሆን ሊያደርጉ የሚችሉትን ማሰብ ነው። እነኝን አካላት አሁን ኢኩቪኬሽን ይሰራል እኩል ለማድረግ እንትን ይላሉ። አክሱም ላይ ለተፈጠረው አንዳንዶቹ ድምፅ የሆኑ ለማስመሰል ማለት ነው። ሁለት ማይገናኙ ማይነጻጸሩ በፍጹም ማይገናኙ ነገሮችን አገናኝተው አክሱም ሂጃብ ለተከለከሉ አርሲ ላይ እንትን ላሉ ለመፍታቸው ለተገፋ ድምፅ እንሆናል። ወንድሜ የውሻ ደም አይደለም አርሲ ላይ ፈሰሰው። ፐርዴ ከ30 እስከ 50 ኦርቶዶክሳውያን ደሙ እየፈሰሰ አንተ ሳውዳ ሽንቷን ስሸና ሙሐመድ ተከናናቢ ሙሟን እንዳያላዩ ብሎ አለ። ስለሱ ነው የምትጨነቀው፣ ስለ ልብስ። እኛ ስለ ሰው ነፍስ ነው የምንጨነቀው። ከልብስ ነፍሳዊ ይቀድማልና ነፍስ ይቀድማልና። አንተ ሴትን ላይ ካየህ ቅንዝረኛ ነህ ይቆምብሃልና እንዴት እንደዚህ ያልሆነም በቃ አልችልም እዛ አካባቢ እያልክ የምትዝረከረክ ከሆነ ያንተ ኬዝ ነው፣ የኛ አይደለም።
እኛ ስለ ሰው ነፍስ ነው እየተጨነቅን ያለ ነው። ስለ ሰው ነፍስን ከልብስ ጋር አወዳድረህ የምታስብና መፍቶኝ ድምጾኝ ያለው ለማለት ይሄንን እኩል አድርገህ አቻ አድርገህ የምታመጣ ከሆነ እኛ ችግር አለ፣ ያንተ ችግር ነው። የኛ ችግር አለ። ከህፃን እስከ አዛውንት የ80 ዓመት ሽማግሌ የ70 ዓመት ሽማግሌ እያረዱ ያሉት እነሱን ነው እየተቃወምን ያለ ነው። ህፃናትን የ1 ዓመት የ6 ወር ህፃናት የሚያርዱት እነኛ ህፃናት በደል በድለው ሳይሆን ኃጢአት ወንጀል ሰርተው ሳይሆን እነኚህ ህፃናት ካደጉ ክርስቲያን ናቸውና ያን ቦታ ይወርሱታል ብላችሁ ስላሰባችሁ ነው። ከቦታው ላይ ክሊር ለማድረግ ነው። ቦታው ይፈለጋልና ቦታውንም ፈልገዋለን። ሰዎቹ ቢሞቱም ህፃናቶቹ ካሉ ግን ነገ ወራሽ ይሆናሉና ይሄ ቦታ መልሶ የክርስቲያኖች ይሆናልና ዘር እንዳይኖርና ጥድግ ነው እናንተ አካሄድና ዓላማ ነው እያልን ነው። ይሄንን ደግሞ እኛ ከቻልክ እኛ ጋር ድምፅ ትሆናለህ፣ ካልቻልክ ግን ጥላቻ አለባችሁ። ይሄ ኢንፌሪዮሪቲ ኮምፕሌክስ ያጠቃችሁ እኛ ልናክማችሁ አንችልም። ሐኪም ቤት ሂዱ፣ ጸበል ሂዱ። እኛ ላይ ፖለቲካ ልትሰሩ አትችሉም። አካሄዳችሁን ጠንቅቀን እናውቃለንና እኛ ጠንቅቀን አካሄዳችሁን ስለምናውቅ ጄኔራሊ እከሌ እንደዚህ ገዳይ ናችሁ ብለን እንኳን አልተናገርንም። ገዳዮችን ነጥለን እያመጣን ገዳዮችን የሚተባበሩትን ነጥለን እያመጣን እነኚህ ይኸው እንዲያሉ ነው። በመስጊድ ደረጃ ላይ ገብርኤል ቤተክርስቲያንን መስጊድ እናደርጋለን አላሁ አክበር ሲሉ ሙስሊሞች ገዳይ ናቸው እያልን አልጮህንም እንደናንተ። ኢማጂን እኛ አሁን እንደዛ ብለንስ ቢሆን ሙስሊሞችን ግደሏቸው ብለን ተናግረን ቢሆን ምን ሊያደርጉን እንደሚችሉ መርዛችሁን በደንብ አድርጋችሁ ተረጫችሁ በኋላ ጨዋ ሆናችሁ ትመጣላችሁ። አዛኝ መስላችሁ ትመጣላችሁ። ቅድሚያ ጥራ ቤትህን። ሬሳ የሚሸተውን መቃብር የሚሸተውን ቤትህን አጽዳ። እኔ ጋር መታ አታልቅስ። ስለምን ጥላቻ ነው የምታወራው? ማንም እኛ ክርስቲያኖች ለማንም ጥላቻ የለብንም። ክርስቲያኖች ከማንም ጋር አብረው የመኖር ጸጋ አላቸው። ከማንም ጋር አብረው ይኖራሉ። ስለዚህ ባለጌ የሆኑ የእምነታችሁ ተከታዮችን እንኳን አርሲ ላይ ኦርቶዶክሳውያን ታረዱ እያሉ ጮቤ እየረገጡ ያሉ ኦርቶዶክሳውያንን በመሞታቸው በሏቸው። እነሱን አስቁሟቸው። ዘሆል እኛ እናንተን እየተናገርን አይደለም። አራጆችን የሚደግፉትን ገና እናርዳለን እያሉ የሚሉትን አቁሙ በሏቸው። እያልናቸው ያለ ነው እሱን ነው። እሰይ እንኳን ታረዳችሁ ኦርቶዶክሳውያን እልል እያሉ ያሉ ወንድሞቻችሁን ተዉ። ይሄ ጤናማ አይደለም። አብሮ አኗኑርም ሟችም ወገን ይኖረዋልና ነገ አብሮ እንዳንቀጥል ያደርጋል። እረፉ በሏቸው እንጂ እነኚህን ሰዎች እኛ ስንተች እናንተ ጥላቻ ያለባችሁ እያላችሁ እኛን አትውቀሱን። እኛን አይደለም መውቀስ ያለባችሁ እነኛን አካል ነው። ያንን አድራጊዎቹን ነው አይደለ? ለከስካሳ ውሻ ናችሁ እናንተ። ከዚህ ውጭ ሌላ ምንም ነገር አትሰሩ። ለከስካሳ ውሻ ሌላስ ምትለዋለህ? ኦኬ እንደምንም ኔትወርክ ሰርቶለት ገብቶ የወጣው አልቅሶ መውጣት ነው። ምክንያቱም ከዚህ ውጭ የምትሰጠው ቆይ እድሉን አገኘው ብለህ ሁሌ ገብተህ ማውራት ነው። በቃ ምንም ማይረባ ነገር የማይጠቅም ነገር ነው። ኦኬ ምንድነው ማይረባ ነገር ያወራሁት? ያው እያወራ ያለው ምንም አስል መሰረት የሌለው ወሬ ዝም ብለህ ነው የምታወራው። እና ምን አልኩኝ? ጥሪ ቀርቦ ምን አልኩኝ? ከኢምራን ጋር ማለት ፊቱን የቁንጅና ደንቆሮ እኔ ፊት አልጠየኩም። ስለፊት አይደለም ያወራሁት። ያንን ጭንቅላት አልባ አካል ሂድና አምልክ።
በአንተ ቤት ማስቀየስ ነው። በእናንተ ቤት አራዳ ናችሁ፣ ታስቀይሳላችሁ ነገር። ስለምን ፊት ነው የምታወራው? ጭንቅላት አልባ አካል እያወራ ስለፊት ታወራለህ? እኔ ስለሚታረዱት ነው እያወራ ያለሁት። አትረዱን ማለት እርባና ቢስ ነው። እናንተ አራዳ ናችሁ፣ እኛ ሞኝ ነን። ደስ የሚለው ግን ብዙ ሙስሊሞች አካሄዳችሁን ጤናማ እንዳልሆነ እያወቁ ከእስልምና እየወጡ ነው። ደስ የሚለኝ ነገር እኔ እሱ ብቻ ነው። እለት እለት የሚደርሱኝ ቴክስቶች አሉ። በዛ ነው ምረከው። ያንን ጭንቅላት አልባ ለማስደሰት፣ ያንን ጭንቅላት አልባ እግር ለማምለክ እለት እለት እንዴት ሰውን ለማረድ እንዴት ትቋምጣላችሁ? ደግሞም እንዴት በዚህ ትደሳሰታላችሁ? በዚህ ምክንያት እለት እለት እናንተን ጥለው የሚወጡ ስላሉ ደስ ይለኛል። ስለዚህ አሁን ቶናችሁን ቀንሱና እፎይ ስህተት የተናገረው ምንድን ነው? እፎይ ስህተት የተናገረው ምንድን ነው? አሁን ዛሬ አበሳጫችሁ። ቪዲዮ የሰራሁት አበሳጭቷችኋል። ምንም እዛ ላይ የተናገርኩት መጥፎ ነገር የለም። ቪዲዮቸውን ብቻ ነው አምጥቼ ያሳይቼ ሀዲሳችሁን አንብቤ የዘጋሁት። ለምን ተበሳጫችሁ? አዎ ትናንትናም የሰራሁት ወደ ሚሊዮን ሰው አይቶታል። እሱ ነው ያናደዳችሁ? ብዙ ሰው ጋር ተደራሽ መሆኔ። እያንዳንዱ መስጊድ ውስጥ እኮ ቁጭ ብለው ሼኮቻችሁና ኡስታዞቻችሁ እኔ ያነሳኋትን ፈትዋ ሲሰጡ እኮ ነው የሚውሉት። ለምን ትበሳጫላችሁ? ብዙ መታየቱ ነው እንደገረማችሁ። ፈትዋ ሲሰጡበታል ነው የምትውሉት። ስለዚህ ብዙም አይገረማችሁ። ብዙም እንትን አትበሉ፣ ብዙም እንትን አትበሉ ማለት ነው። እና እስኪ እንደውም አንድ ሀዲስ ክፈትልን ቪኪ። ሀዲሷስ ምን ትላለች? ካፊርን የገደለ ምንድን ነው የሚለው? መንገድ ላይ ነበርኩኝ፣ አሁን ተደላድያለሁ። ፊቴን ከፈለክ እወጣልሃለሁ፣ ፊትህ ምናምን ያልከኝ ሰውዬ እኔ ፍጡር ማቆይ የተፈጠረ ነገር ብቻ ነው። ከዛ ውጭስ ያለው ቁርአን ያላህ ቃል እንደሆነ ነው የማውቀው፣ ያላህ ንግግር። ስለዚህ ያላህ ንግግር ምንድን ነው ብለሽ የምታምኚው? ንግግር ነው። የአንቺ ንግግር ምንድን ነው? ፍጡር ነው? ፍጡር አለ? ንግግር ነው እንጂ ፍጡር አይደለም። የተፈጠረ አይደለም። ንግግር ነው እና የተፈጠረ እርግጠኛ ነሽ? ንግግሬ ቃል ነው እንጂ ፍጡር አይደለም። አንቺ ንግግር ከአንቺ የተገኘው የተፈጠረ አይደለም ማለት የሆነ ነገር ፍጡር ለማለት ማለት ነው። ሊፈጠር ይገባዋል እና አልተፈጠረም እንደ አንቺ ቃል። እሺ አሁን ወደ ጥያቄ ልግባ። እናንተን መጠየቅ የምፈልገው ነገር አለ። የተፈጠረ ነው አይደለም የአንቺ ቃል? የተፈጠረ ነው አይደለም? ኢትስ ንግግር ፍጡር አይደለም። እኔ ነኝ የተፈጠርኩት እንጂ ስማኛ፣ እኔ ነኝ የተፈጠርኩት። አንቺ ስትፈጠሪ ቃል ፍጡር ሊባል አይችልም። ቃልሽ ነው እንዳንቺ የተፈጠርሽው። እኔ ነኝ የተፈጠርኩት። እኔ ነኝ ፍጡር ልባል የምችለው እንጂ ቃላቴ ፍጡር ነው ሊባል አይችልም። እኔ ፍጡር ነኝ። ነገር ግን የምናገረው ንግግር ቀላል። አንቺ የምትናገረው አንቺም ፈጠረሽ አይደለ? ቃሌ ምንድነው? ከኔ የሚወጣው ቃል ፍጡር ሊባል አይችልም። እኔ ነኝ ፍጡር። ከፍጡሯ ደግሞ የሚወጣው ቃል ንግግር ነው። አላህ ደግሞ መለኮት ነው፣ ፍጡር አይደለም። ከመለኮት የሚወጣው ቃል ደግሞ ምንድነው? ቁርአን ይባላል ማለት ነው በአጭር አማርኛ። አንቺም ፈጠረሽ አይደለ? አንቺ የምታደርጊው፣ አንቺ የምትሰሪው፣ አንቺ የምትናገሪው የተፈጠረ ነው የተፈጠረ አይደለም? የተፈጠረ ነው አይደለም? ድርጊት ነው። ድርጊቱ ያቺ ድርጊት ነው የሚባለው። በጣም አስቸጋሪ ነው። እኔ ነኝ አልኩ። ለምሻው ሱራ 37 አንተ አጭር አማርኛ እኮ ነው እየመለስኩልህ ያለሁት። እኔ ፍጡር የምባለው እኔ ነኝ። ገብቶሃል? የኔ ደግሞ ቃል ንግግሬ ነው። ሂዳ አድርጎ አይደለም አንቺን የፈጠረሽ። ቃል ንግግር ነው የሚባለው። ስቺን አንብቢያት። እሺ አሁን ጥያቄ መጠየቅ እፈልጋለሁ። እናንተ ይሄን አንብቢው እስኪ።
ሱራ ስንት ላይ ነው? ሱራ 37 ከመጀመሪያው ጀምሮ አንብቡ። መሀል ላይ አንቀጽ ሲቆራረጥ ጥሩ ስለማይመጣ አርግላት። ከመጀመሪያ ከቁጥር 1 አዎ 96 መሀል ላይ ቆርጣን ልትናገር አትችልም። የሆነ ነገር ከመጀመሪያው መሆን አለበት። የሆነ ነገር ስታነብ 96 ያልታነቢ ግድ ነው። ይመችሽ ግድ ነው። አንቺ ራስሽ ይደክምሻል። አጨርሽው። አንቺ ራስሽ አጨርሽው። አይደክመኝም። ምክንያቱም ማወቅ ያለብህ ከመጀመሪያው ነው ማንበብ ያለብህ። 96 አንብብ። መሀል ላይ ቆርጦ ትርጉም ሊሰጥ አይችልም። የሆነ ነገር ቢያስበሽዋል መስጊድ ራሱ ኦኬ የእናንተ አሁን ለምሳሌ የእናንተ መጽሐፍ ቅዱስ ላይ የሆነ ነገር ቆርጬ ብሰጥህ ትርጉም ይሰጥሃል አይሰጥህም? መሀል ላይ ያለው ነገር ይሄ እንደዚህ ነው ብዬ ብሰጥህ ከመጀመሪያው ሳታነብ ያው ከ96 አንብብ ማለት ግን በጣም ማይክሽናጅና አንብቢው አንቺ። ኦኬ ኢትስ ኦኬ እሺ 96 ግን እናንተን የምጠይቀው ጥያቄ አለኝ። እቺን አጭር ጥያቄ መልስልኝ። ትጠይቂያለሽ። ለማንኛውም ምንድነው እሱ አንቺ የምትሰሪው አንቺ የምታደርጊው ማንኛውም ነገር ፍጡር ተብሎ የሚጠራው ፍጡር አይደለም ሊባል አይችልም። ማንኛውም ነገር ከአንቺም የሚወጣው አላህ አንቺን ሲፈጥርሽ መቼም አለቃ ዲዳ አድርጎ ነው የፈጠረኝ ብለሽ አታምኝም ብዬ አስባለሁ። ስተነቃልሽ ነው እኔ ነኝ ፍጡር ስትይ ቃልሽ ያሌለ ያለ ቃልሽ ዲዳ አድርጎ አይደለም የፈጠረሽ። ቃልሽም ጭምር አንቺ በአንቺ ውስጥ ፍጥረትሽ ውስጥ ስለሚካተት ማለት ነው። ሌላውም ነገሮችሽን እዛው ስለሚመጣ ማለት ነው። ስለዚህ ይሄ ምንድን ነው የሚለው ማለት ይሄ ምንድን ነው የሚለው አንብብልኝ። ይሄ ምንድን ነው የሚለው አሁን ቲክ ያደረገበት ቦታ ላይ አላህ እናንተንም የምትሰሩትንም የፈጠረ እናንተንም የምትሰሩትንም የፈጠረ ሲሆን ማለት ይሄ እኮ ማለት አላህ እናንተንም እኛን የፈጠረ ነው። ይሄ የታወቀ ነው፣ ግልጽ ነው። የምንሰራውን የምንናገረውን ሳይሆን የምንሰራውን ነው። ኦልሬዲ የምንሰራቸውን ነገሮች አላህም የፈጠረን እኛን ሰርቶ ነው አይደለ ፍጡር የተባልነው። ንግግርሽም ድርጊት ነው ወጣችን። አላህም ግልጽ ነው፣ ግልጽ እኮ አማርኛ ነው ይሄ። አላህ እናንተንም አለ እናንተንም እኛን ማለት ነው ነገር የፈጠረሽ እሱ ነው መደረቢ የምትሰሩትንም ነው ያለው። ገብቶሃል እኮ የምታደርጊው ነገር የምትሰሩትንም ነው እህታችን። እንዴት ነው እሱ አንግባባም? ስለዚህ አንተ ንግግር ፍጡር ነው ልትል ነው። አንድ መምህር ሲያስተምርሽ እየሰራ ነው አይደል? ላንቺ እና ፍጡር አይደለም ብለሽ ነው የምታምኚው? ንግግርሽ ፍጡር አይደለም? ንግግር ነው ብዬ ነው ማምነው እንጂ ፍጡር ነው ብዬ አላስብም። እንግዲህ ያው እናመሰግናለን። ስለዚህ እናመሰግናለን። ተስማማው። እንደውም እንዴት ተስማማው መሰለሽ? አሁን ተስማማው ታውቂያለሽ? እንዴት እንደተስማማው ታውቂያለሽ? እሺ ያላ ንግግር ብቻ ይመስለኝ ነበረ ፍጡር ያልሆነ። ለካ የኛም ንግግር ፍጡር አይደለም። ስለዚህ አላህ አምሳያ አለው ማለት ምክንያቱም ንግግር ነው እንጂ ፍጡር አይባልም ብለሻል። ስለዚህ አላህ ንግግር ብቻ አይደለም ፍጡር ማይባለው፣ የኔም ንግግር ፍጡር አይባልም። አንተ እኮ ፍጡር ነው ያልከው አይደለ? ጥያቄ መጀመሪያውንም የአላህ ንግግር ፍጡር ነው እንዲያልከኝ አይደለም አልኩ። የአላህ ንግግር ቁርአን ነው። ቁርአን ማለት የአላህ ንግግር ነው አልኩ አይደለ? ስለዚህ እኔና አላህ ተመሳሳይ ነን ማለት ነው። የኔም ንግግር ፍጡር ስላልሆነ የሚለየን ምንድነው? ንግግራችን አላህ መለኮት ነው፣ እኛ ኦልሬዲ ስጋ ነን። አላህ ግን መለኮታዊ ኃይል ያለው እስቲል ግን እኔ እንደምናገረው ይናገራል። የኔም ንግግር ስጋ ነን፣ ፍጥረት ነን። ፋይን እኛ ፍጥረት ነን። አላህ ደግሞ ፈጣሪ ነው፣ መለኮት ነው። እሺ ስለዚህ የኔም ንግግር ፍጡር አይደለም፣ የእሱም ፍጡር አይደለም። እሱም በሐርፍ ነው የሚናገረው፣ እኔም በሐርፍ እናገራለሁ። እሱ ድምፅ ያስፈልገዋል ለመናገር፣ እኔም ድምፅ ያስፈልገኛል ለመናገር። የፍጡር ባህሪ ማለት ነው። ድምፅ እነዚህ ሶስቱን ስቴቶች ራሱ ማለፍ ይፈልጋል። ሶሊድ፣ ሊኩዊድ እና ጋዝ እነኝን ስቴቶች አልፎ ነው እንትን የሚሄደው። ስለዚህ ምንድነው ከዚህ የምንረዳው የግዴታ ፍጥረት ያስፈልገዋል ማለት ነው አላህ ለመናገር። እንዳንቺ አባባል
ለምን እንደኔ ፍጥረት ያስፈልገዋል? እኔ ፍጥረት ያስፈልገኛል። ለምን ፍጥረት ያስፈልገዋል? ምክንያቱም ድምፅ ሳውንድ እኔ ዌቭ ፍጥረት የሚሄደው ያስፈልገኛል ራሴ መናገር እየቻልኩ ፍጥረት ባይኖር ቆይ ቆያ እኔ ፍጥረት መስማት አንችልም። ያስፈልገኛል። በደንብ ያስፈልግሻል። ፍጥረት ባይኖር ኖሮ ሳውንድ ዌቭ መሄድ አይችልም። ምክንያቱም ያንቺን ድምፅ ይዞ ለምሳሌ የሆነ ቦታ ብትጣሪ ያንቺ ቮይስ የሚሄደው በዛ በኤር ተጭኖ ወደዛኛው ሰውዬ ጋር ይደርሳል። ልክ አሁን ፍጥረት ኔትወርክ ተፈጥሮ በዛ ኔትወርክ ሲስተም አማካኝነት ወደ እኔ ያንቺ ድምፅ የኔ ኢሜጅ ደግሞ ወደ አንቺ በኔትወርክ ሲስተም እንደሚሄድ ሁሉ የአንቺን ድምፅ የሚያስተላልፍ ሌላ ሲስተም ያስፈልግሻል። ፍጡር የሆነ ሲስተም ያስፈልጋል። ምክንያቱም ድምፁ ተጭኖ የሚሄድበት ያስፈልገዋል ማለት ነው። ለምን ያስፈልገዋል? ለምን ያስፈልገዋል? አይሄድም አለ። በለዛ ያለ ኔትወርክ ኢንተርኔት እንትን መጠቀም ትችያለሽ፣ ስልክ መጠቀም ትችያለሽ። ለምን አሁን እኔ ያወራሁ ነው አይደለ? አንተ በኔትወርክ ነው አይደለም? ዋይፋይ ያለሽ ያለሽው? የለኝም እንዳትይ። አለኝ በዳታ። ስለዚህ ዋይፋይ ያስፈልጎሻል። ዋይፋይ ያስፈልጎሻል። ባይኖርም ግን ፊት ለፊት ተገናኝተን ማውራት እንችላለን አይደለ? ቅርብ ብንሆን ጎበዝ። ቅርብ ሆነን ስንናገር ግን የአንቺ ቮይስ ቫይብሬሽን አለው አይደል? የለውም ድምፅሽ። ሳውንድ ዌቭ ተምረሻል አይደለ? ቫይብሬሽን ማለት ከአንቺ የሚወጣው ሳውንድ አለ። ያ ሳውንድ ወደ እኔ የሚደርስበት ማለት ነው። አዎ አለ። ስለዚህ እሱን ደግሞ እንዲተላለፍ ከአንቺ ወደ እኔ እንዲተላለፍ ምን ያስፈልጋል ማለት ነው? ስፔስ ያስፈልጋል፣ ኤር ያስፈልጋል። የአንቺን ድምፅ ይዞ ወደ እኔ የሚያመጣ ማለት ነው። ስለሱ ሳይንሱ ተውና ማለት ነው። ስለ ሳይንሱ ተውና ይሄንንም ዋይፋይ ምናምን የሚለውን ትተህ ማለት ነው ፊት ለፊት እኔ እናንተ ብንገናኝ እኮ ፊት ለፊትም ብንገናኝ ምንድን ነው ቋንቋ እስቲል ብንገናኝ ራሱ ምን ያስፈልገናል አልኩሽ? ይሄ ፍጡር ድምፅን እንደዚህ አሁን ሀርፎቹ ተሰካክተው በስርዓት ለምሳሌ አሊፍ ላሚም ይሄንን ሰውዬ ለምሳሌ እንዲሁ ሊለው አይችልም። አስቀድሞ ምን ማወቅ አለበት? አሊፍን ማወቅ አለበት። ከዛስ ሚም ማወቅ አለበት ፊደሉን አይደለ? ከዛ በኋላስ አፉን የፈታ ሰው መሆን አለበት። አፉን የፈታ መሆን አለበት። ይህንን ለማለት ራሱ አሊፍ ላሚም ለማለት ራሱ አፉን መፍታት አለበት። ስለዚህ አፉን የፈታ ሰው አሊፍ ላሚም እንደሚለው ሁሉ አላህም እንደዛ ይላል እያልሽ ነው። አላህም እንደዛ ይላል እያልሽ ነው። አላህ ምንድን ይላል? አሁን እንዳልኩት ይሄ ማለት እኮ ማለት ነው አላህ አሊፍ ላም ሚም ይላል ማለት አይደለም። ጅብሪል አለይሂ ሰላም ለነብያችን ሲያወርድ ቁርአንን ሲናገር አሊፍ ላም ሚም ብሎ ተናገረ አይደለ? ይሄ ማለት አላህ ተናገረ ማለት አይደለም፣ ቀጥታ ማለት ነው። ስለዚህ አላህ አልነገረውም ለጅብሪል። ቁርአንን ያወረደው ማን ነው? በመጀመሪያ ቁርአን እኮ በዋነኝነት ከአላህ ሲወርድ ዋናው ፍሬ አንኳርና እንትኑ አለ አይደለ? ምኑ እናንተ ለምሳሌ ማቴዎስ ወንጌል ምናምን ብላችሁ ኢየሱስ እንዲህ አለ። ማን ነው የሚለው? ጥያቄ ኢየሱስ ክርስቶስ እንዲህ ብሏል የሚለው ማን ነው? ሶስተኛ ወገን አለ ማለት እኮ ነው እናንተ ጋር አለ? ኖ ባይን ያዩትን ኢየሱስ ራሱ ለምሳሌ ኢየሱስ ወይም እግዚአብሔር ፐርሰናል ለኛ ጋር ሰሊም ስማኛ ባይን ያዩት ቆይ ትቀጥያለሽ። ባይን ያዩትን ጽፈዋል። ለምሳሌ ምን አይገናኝም እኮ ከእናንተ ጋር የሚገናኝ አይደለም። ፖይንቱን ለምን አነሳሹ? የማይገናኝ ነው። ምክንያቱም አላህና ጅብሪል ያወሩበት ኮሚኒኬሽን አሊፍ ላሚ የምትለዋን ድምፀት ለመሸሽ ብለሽ ለምን ወደዚህ መጣሽ? አይገናኝም እኮ። ቆሽ እናንተ ልጠይቅህ እዚህ ጋርና እናንተ የመጽሐፍ ቅዱስ የእግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለም? እሺ እናምናለን። የእግዚአብሔር ቃል ነው ወይስ የሰው ቃል? የእግዚአብሔር ቃል ብለን እግዚአብሔር ቃል ነው ብላችሁ ታምናላችሁ አይደለ?
እሺ እሺ የእግዚአብሔር ቃል ከሆነ የእግዚአብሔር ንግግር ነው ማለት ነው። እሺ እሺ እግዚአብሔር ራሱ የሚናገር ከሆነ ለምንድን ነው አብዛኛው ቦታ ላይ ማቴዎስ ወንጌል ማቴዎስ እንዲህ ማቴዎስ ለራሱ አይደለም የሚናገረው ኢቭን ማለት ነው። ማቴዎስ እንዲህ ብሎ ነበረ፣ ሉቃስ እንዲህ ብሎ ነበረ፣ ኢየሱስ እንዲህ እንዳለ እንደተናገረ እንደዚህ ነው አብዛኛው ጊዜ ያለው ማለት ነው። የአላህ ቃል ግን ወይም የእግዚአብሔር ቃል የምትለው ቀጥታ ከሱ ሲመጣ ነው የሆነ ነገር እኔ እንዲህ ብያለሁ ወይም እግዚአብሔር ወይም ኢየሱስ እንዲህ ብሏል የሚል ሲኖር ነው አይደለ? ግን እናንተ ከአንደኛ ወገን አልፎ ከሁለተኛ ወገን አልፎ ሶስተኛ ወገን ነው የሚያወራው ማለት ነው ስለዛ ነገር። ስለምኑ ነገር ገብቶሃል? ስለምኑ መጽሐፍ ቅዱስ ላይ ስላለው ነገር ማለት ነው። ፖይንትሽን አላገኘሁትም። ግን ምንድነው እሱ እንደዛ ካልሽ ለምሳሌ ቁርአንሽ ውስጥ ጉንዳን አውርታለች። ስለዚህ ጉንዳን ለምሳሌ በጉንዳን ሸለቆ ውስጥ በመጣችሁ ጊዜ ሱሌማን ሰራዊቱ ሲመጣ እንዳይረግጣችሁ አለች ይላል። ጉንዳንም አውርታለች እኮ ቁርአንሽ ውስጥ። ስለዚህ እንደዛ ከሆነ አንቺ ባመጣሽው ሎጂክ ልስማማ ብል ቁርአንሽን ቀድመሽ ትጥያለሽ ማለት ነው። ቁርአን እንደዛ ብላ ስላወራች አይሚን ጉንዳን ስላወራች ጉንዳን እንዲያለች የሚል ጊዜ ነው የተባለው። አሁን ማቴዎስ እንደዚህ ያለ የተባለው አይልስን እከሌ እንደዚህ ያለ እከሌ እንደዚህ ያለ ሚል ተጽፎበታል አልሽን። እከሌ እንደዚህ ያለ እከሌ እንደዚህ ያለ አንተ ባልከው ሎጂክ ነው እየሄድክ ያለው። ገብቶሃል? ኖ አንተ ባልከው ሎጂክ ነው እየሄድክ ያለው። ሰሊም እኔ ላንቺ ብዬ ዝቅ ብዬ የኔ አስተምሮ እንዳንቺ ቢሆን እንኳን ብዬ ነው። ግን አይደለም አንቺ እንዳልሽው አይደለም የኔ አስተምሮ ቢሆን እንኳን ብዬ ተስማማውና ቀድመሽ ግን ቁርአን መጣል አለብሽ። መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ እንዳለው ሚል አለ፣ ከሌ እንዳለው ሚል አለ አልሽ። እንደዛ ከሆነ ቁርአንሽ ውስጥ አጋንንቶች እንዳሉት ሚል አለ፣ ጉንዳን እንዳለችው ሚል አለ። በጉንዳን ሸለቆም በመጣችሁ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። አሁን ጉንዳን ከሱሌማን ወይም ሰለሞን ከሚሉት ጠቢብ ከመተባለው ይልቅ ምሁር ሆና ጉንዳኗ ማያውቀው ሱሌማን ከሰራዊቱ ጋር መጥቶ እንዳይረግጣችሁ ወደ ጉድጓድ ግቡ ብላ ታዛለች። ጉንዳን ማለት ነው። ስለዚህ ጉንዳኗ ነች የተናገረችው። ያለ ይሄንን ነው ወይንስ አላህ ነው? ባለች ጊዜ የሚል ነገር ይኖራል። ከመጀመሪያ ስታነብ ታንብቦ ብያለሁ። ሆነ ስታነብ የሆነ ነገር ከመጀመሪያ ጀምረህ አንብብ። አነበብኩት እኮ ያው መሀል ላይ ለሱሌማንና ለሰራዊቶቹ ለሱሌማንም ሰራዊቶቹ ከጋኔን መሀል ላይ አትጀምር። መሀል ላይ አትጀምር። የሆነ ነገር ከመጀመሪያው ጀምረህ አንብብ። መጀመሪያ ከመነሻው ጀምሮ ምንድን ነው የሚለው ማየት አለብህ። እኔ መሀል ላይ ቆርጬ የሆነ ነገር በሰጠህ ትረዳለህ አትር? እሺ ለምሳሌ አንድ ጥያቄ ልጠይቅህ ከአንተና መሀል ላይ ቆርጬ ልስጥህ የሆነ ነገር ያንን ትረዳኛለህ አትረዳም? ችግር የለውም። አውዱ ሌላ ነገር የለውም። ጥያቄ ልጠይቅህ ከእናንተ መሀል ላይ ያየሁትን መሀል ላይ አውጥቼ የሆነ ነገር ያየሁትን ልጠይቅህ። አዳምጫ እንዴ? እሺ ይሄ አውዱ አንቺ እኮ ቼክ የማድረግና ምላሽ የመስጠት የአንቺ ግዴታ ነው፣ እኔ አይደለም። የተናገረችው ማን ጉንዳን ነች። ለምንድን ነው የተናገረችው? ሱሌማን ከሰራዊቱ ጋር ሲመጣ እነርሱ ማያውቁ ሲሆኑ እንዳይረግጧችሁ ወደ ሸለቆ ግቡ ብላ ትላለች። ስለዚህ ይህ ፍጡር ነው ፍጡር አይደለም? እሺ በቀላሉ ይሄ ንግግር ፍጡር ነው ፍጡር አይደለም? ላቅልልሽ። ምን ማለት ነው? ፍጡር ነው ፍጡር አይደለም ማለት? ንግግርና ፍጡርን ለምን ታገናኘዋለህ? መጀመሪያ ንግግር ሁሉ ፍጡር አይደለም ብለሽ ነው የምታምኚው? ንግግርንና ፍጡርን ለምን ታገናኛለህ? ንግግር ሁሉ ፍጡር ነው ፍጡር አይደለም? ራሱን የቻለ ንግግር ነው። ስለዚህ ንግግር ፍጡር አይደለም? ዘላለም ይወጣ ንግግር ማለት ደግሞ ቃላችን ነው። ስለዚህ ፍጡር አይደለም ንግግር። ፍጡር ማለት እኛ ነን። መጀመሪያ መለየት ያለብህ ነገር ፍጡር ማለት ነገር ነው። ቃላችን ደግሞ ቃላችን ነው።
አይ አስቸጋሪ ስለማታውቂ አስቸገረ። እያወቅ ምንም አስቸጋሪ የሚያደርገው ምን እንደሆነ ታውቂያለሽ? ቀደም ብላለች። አልተረዳኸኝም? ሜቢ አልተረዳኸኝም ይሆናል እንጂ አንዴ እዚህ ጋር እንትን ያክል መልሻለሁ። እሺ አንተን ልጠይቅህ የሆነ ጥያቄ። ጌታና አምላክ ምንድን ነው ልዩነቱ? ጌታና አምላክ ምንድን ነው ልዩነቱ? ምን ሆነሽ? እቺን ጥያቄ መልስልኝ። ቅድም ምን ብለሽ ነበረ? የምትሰሩትንም የፈጠረ ሲሆን ብሎ ሲያሳይሽ ምን ብለሽዋል? ንግግር የሚሰራ ነገር አይደለም ብለሻል። ለምሳሌ አንድ ሰው ሲሳደብ ኃጢአት ሰራ ይባላል አይደለም? እታችን መሳደብ ንግግር ነው አይደለም? አይደለም። መሳደብ ንግግር ነው። እሺ፣ ስለዚህ ኃጢአት ሰራ ይባላል ወይስ አይባልም? ያ ሰው ሲሳደብ ኃጢአት ሰራ ይባላል ወይስ አይባልም? ኃጢአት ነው። ኃጢአት ሰራ ይባላል አይደለም? ኃጢአት ነው። ስለዚህ ይሄው የምትሰሩትንም የፈጠረ ሲሆን ስለዚህ ያ የሚሰራው ያ ንግግር ምንድነው ማለት ነው? የምትሰሩትንም ማለት ግዴታ ንግግር ብቻ መሆን የለበትም። እኛ ግዴታ ኢንጀነራል ግን እንደሆነ ነው የማውቀው እኔ። ንግግርም ኃጢአት ስራ ሳይሆን ኃጢአት ነው እንደሆነ ነው የማውቀው እኮ። የሚሰራ ኃጢአት ነው። ኃጢአት ስራ ነው አይደለም አይልም። ኃጢአት ስራ ነው አይልም። ፍጡር ግን ገብቶሻል ለታችን ፈጣሪ ማለት ምንድነው? ፍጡር ማለት ምንድነው? ዴፊኒሽኑ የገባሻል መሰለኝም ሳስበው። እስኪ በፈጣሪና በፍጡር ማለት የተፈጠረ ነገር ነው። በፈጣሪ ኦኬ። ስለዚህ ከፈጣሪ ውጪ ዘግይቶ የመጡ ነገሮች በሙሉ የተፈጠሩ ናቸው ማለት ነው አይደለ? አዎ። ኦኬ። ስለዚህ ቃላችን ደግሞ ንግግራችን ነው። አንድ ጊዜና ከፈጣሪ ውጪ ደግሞ የምንሰራው ነገር ተግባራችን ነው። አንድ ጊዜ አዳምጫ። እሺ። ፈጣሪ ማለት እሱ ብቻውን ፍጥረት ከመፈጠሩ በፊት የነበረ እሱ ብቻ ነው አይደል? ፈጣሪ ማለት ነው። ያው መለኮት። አዎ። ከዛ በኋላ ግን የመጣው ነገር በሙሉ ፍጡር ነው አይደል? አዎ። ቴንኪው። ስለዚህ ንግግራችንን ፍጡር ነው ማለት ነው። ጨረስን እኮ። ንግግራችን ቃላችን ነው። ፍጡር የምንባለው እኛ ነን። አልተፈጠረም ታዲያ? ከፈጣሪ ጋር ነበረ የኛ ንግግር። እንደዛ ካልኩ ማለት ነው። እንደዛ ካልክ የፈጣሪ ንግግር ፍጡር ነው ልትል ነው እንዴ? ፈጣሪ ስለተናገረ ፍጡር ነው ልትል ነው? ስለዚህ ከፈጣሪ ጋር እያመሳሰልሽ እንደሆነ እናመሰግናለን። አንድ ወደ እንግሊዝኛ ቀይረው። ለምን አንመሳሰልም? እኛ ፍጡር ነው፣ ፈጣሪ አምላክ ነው። አለቀ። እሺ፣ አሁን የምጠይቅህን ጥያቄ መልስልኝ። ጌታና አምላክ ምንድን ነው ልዩነቱ? ሚፋ እንዳዳምጪ ቆይ። ጌታና አምላክ ምንድን ነው ልዩነቱ? በእናንተ ሃይማኖት አንዴ እንትን በለው ሞሰስ በልና ቼክ አድርገው። የእሷንም ተረዳት እንጂ የእሷንም ስማ መጀመሪያ ተረጋጋ። ሞሰስ ነው አይደለ? ሞሴ አመጣልህ አባውት ሞሰስ እቺ ኦኬ ኖ አውጣሽ ከሱ እንትን በለው ክሬትድ በለው ክሬትድ ያ ኦኬ እሺ እሺ ውረድ መጨረሻ ነው። ኦኬ እሱ ያሳየኝ። እሺ different from the attributes of created beings. Okay. His attributes ንግግር ምናምን የሚል የለም። የሰው ንግግር ምናምን የሚል ኦኬ እሺ ሞሴስ እንዳለ from እሺ the word of God ተመልከቱ እዚህ ላይ ይታያል አይደል? እሺ the word of God is not created ያላ የአምላክ ቃል የተፈጠረ አይደለም። and the words of Moses የሙሳ ቃል and the others from among the created beings are created የሙሳና የሌሎች ደግሞ ከተፈጠሩት ንግግሮች በጠቅላላ እንዳለ የተፈጠረ ነው። and the Quran is the word of God ቁርአን ደግሞ የአምላክ ንግግር ነው፣ የአምላክ ቃል ነው። not their words
የነሱ ቃል አይደለም። ለቀጥል አይበቃል። እኔስ ምንድነው እሱ ግልጽ ነው። የሙሴና የሌሎቹ የሰዎች ንግግር ፍጡር ነው። ፍጡር ማይባለው የአምላክ ቃል ነው። ግልጽ ነው። አብዱ እንኳን ደህና መጣ። እንኳን ደህና ቆየ። አንድ ጥያቄ ልጠይቅ። ጠይቂያለሽ። ጥያቄን አዳምጡኝ። ደግሞ ትንሽ ቆየት ወይ ትጠይቂያለሽ። አይ ለወጣ ስለሆነ እሺ፣ አንድ ጥያቄ መልሱልኛል። ወጣ መልስላት። እሺ፣ ጌታና አምላክ ምንድነው ልዩነቱ በእናንተ? ኦኬ፣ መዝሙር ያሬድ ቀጥል። እሺ፣ ጌታና አምላክ ምን ማለት ነው? በመጽሐፍ ቅዱሳችን ጌታም አምላክም የሚሉ ቃሎቶች አሉ። ለምሳሌ ሰይጣን የዚህ ዓለም አምላክ ተብሏል፣ እግዚአብሔርም ደግሞ አምላክ ተብሏል። አምላክ የሚለው የግዕዝ ቃል ነው። አምላክ ማለት ገዥ እንደማለት ነው። ፈጣሪ ገዢ እንደማለት ነው። ለእግዚአብሔር ሲነገር የእግዚአብሔርን የባህሪውን አምላክነት ያሳያል። ለሰይጣን ደግሞ ሲነገር የዚህ ዓለም አምላክ የተባለው ሰይጣን ይሄን ዓለም የሚቆጣጠራት ይሄን ዓለም ወደ ክፋት የሚወስዳት ለማለት የዚህ ዓለም አምላክ የሚለው ለሰይጣንም ይነገራል ማለት ነው። ምክንያቱም አምላክ የሚለው ቃል በራሱ ለምሳሌ ጣዖት የሚያመልክ ሰው አምላክ ማን ነው ነው የምትያይሹ? የኔ አምላክ ጣዖት ነው ካለሽ የኔ እሱ አምላክ አድርጎ አልቆ አግኖ የኔ የበላይ ብሎ የያዘው አምላክ ማለት ነው። የግዕዝ ቃል ነው አምላክ የሚለው። ጌታ ማለት ደግሞ አሁንም በመጽሐፍ ቅዱስ ጌታ የሚለው ለምሳሌ ሳራ አብርሃምን ባለቤቷን ጌታ የትለው ነበረ። እኛ ደግሞ ለምሳሌ ክርስቶስ የጌቶች ጌታ ነው፣ ኢየሱስ ክርስቶስ ጌታ ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጌታ ነው ስንል ለምሳሌ በሉቃስ ወንጌል ላይ ኤልሳቤት ወደ ድንግል ማርያም ሄዳ ድንግል ማርያምን ስታገኘት ምን ብላ ጠራች? ምን ብላ ነገረቻት? የጌታዬ እናት አለቻት። ኦኬ፣ የጌታዬ እናት አለቻት። ሳራ አብርሃምን ጌታዬ ስትለው ባሏ ስለሆነ የምትወደው የምታፈቅረው ባሏ ስለሆነ የአክብሮት ያንን ልክ ምኑን ለመግለጥ አክብሮቷን፣ ፍቅሯን፣ ባለቤቷ አካሏ እንደሆነ ለመግለጥ። ኢየሱስ ክርስቶስ ጌታ ነው ሲባል ግን እርሱ ገዢ ነው። እርሱ የሁሉ ፈጣሪ ነው፣ የሁሉ አምላክ ነው፣ የሁሉ የበላይ ነው ማለት ነው። በመጽሐፍ ቅዱሳችን እህቴ እንድታውስት የፈልገው ነገር ለምሳሌ እግዚአብሔር አባታችን ተብሏል። የስጋ አባቴንም አባቴ እለዋለሁ። እኛ እግዚአብሔርን ስንጸልይ ለምሳሌ አባታችን ነው እያለን እንጸልያለን። የስጋ ያንቺን አባት ባገኛቸውም አባታችን ብዬ ሰላም እላችኋለሁ። አየሽ፣ የስጋ አባትሽን ወይም የስጋ አባቴን አባቴ ስል እና እግዚአብሔርን አባቴ ስል ግን የተለያየ ነው። የስጋ አባቴን አባቴ ስል በስጋ ወልደኸኛል እያልኩኝ ነው። አንዱም ደግሞ የሚንከባከበኝ ጠባቂ መሆኑን ለማሳየት ነው። የሚያስፈልገኝ ነገር የሚሰጠኝ የስጋ አባቴ ለማለት ነው። እግዚአብሔር ግን አባቴ ነው ስል ግን ምን ማለት መሰለሽ? ከስጋ አባቴ በላይ የኔም የስጋ አባቴን ፈጣሪ ሆንክ፣ የኔ ጠባቂ፣ የዓለም ሁሉ ጠባቂ ሆንክ፣ ዓለምን ሁሉ የምታስተዳድር፣ ለዓለም ሁሉ የሚያስፈልገውን ነገር የምትሰጥ፣ የምትመግብ፣ የምታጠጣ አምላክ እግዚአብሔር ነህ ስንል አባታችን ብለን እንጠራለን። እና እነዚህ ቃላቶች በመጽሐፍ ቅዱስ እንዳጋባቸው ለማን እንደተነገሩ በፍቺ ይፈታሉ ማለት ነው። ስለዚህ ኢየሱስ ጌታ ሲባል መለኮታዊ እንትኑን ያሳያል ማለት ነው። ያሳያል። ኦኬ፣ እሺ። እዚች ጋር እንደ ጥያቄ ያለችኝ፣ እንደዛ ከሆነ ኢየሱስ መለኮታዊ ኃይልነቱን የሚያሳይ ከሆነ ማለት ነው ማቴዎስ ወንጌል ላይ ኢየሱስ 7:21 እንደዛ ነገር አውጣላት አንዴ። እኔን ጌታዬ ያለ መንግስተ ሰማይን አይወርስም የላከኝን ፈቃድ እንትን የሚል እንጂ ይላል። አዎ ላስረዳሽ ማለት እንደሆነ በጣም ጥሩ። እዚህ ክፍል ላይ ክርስቶስ ምን እያለ እየነገረ መሰለሽ? ቅድም እና ምሳሌ እፎይን ከፍ ብለህ ዝቅ ብለህ አንብበው ስትይው ነበረ። ከፍ ብለሽ ማንበብ አለብሽ። እኔ አላነብልሽ፣ ምክንያቱም ቃሉን ስለማውቀው ለምን ጌታ እንደተናገረ። እዚህ ጋር ጌታ ከላይ ጀምሬ ችግር የለውም ጊዜ ለመቆጠብ እኔ ማንበብ አልጠበቅብኝም ስለማውቀው። ጌታ እዚህ ጋር ጌታ ትባላለህ ወይስ አትባልም ተብሎ አይደለም ይሄን የመለሰው። አስተዊ ጥያቄው ጌታ ትባላለህ ወይስ አትባልም፣ ጌታ አንበል ወይስ አንበል የሚል ጥያቄ ኖሮ አይደለም። ይህን የተናገረው ምንድን ነው? ሰዎች ከላይ ስታነቢው ምን ያደረጉ ነበረ መሰለሽ? እኛ እኮ የክርስቶስ ነን፣ እኛ እኮ የሙሴ ነን፣ እኛ እኮ የአብርሃም ነን እያሉ ግን በአብርሃምና በሙሴ ትእዛዝ አይሄዱም። ለምሳሌ አንቺ እኔ እኮ ሙስሊም ነኝ ብለሽ ብትጠጪ፣ ብታጨሺ፣ ሰው ብትገሊ ወይም ክፉን እንዲያው እስልምናው የማያዘው ነገር ብታረጊ ማለት ነው። አንቺ እኮ ሙስሊም መሆንሽ ብቻ አያድንሽም። ይልቁንም
ሙስሊም መሆንሽን በተግባር መግለጥ አለብኝ። ዝም ብለሽ አላህ አላህ ስላሽ አድኝም። ምክንያቱም እየሰረቅሽ፣ እየገደልሽ፣ እያጠፋሽ፣ ዝሙት እየሰረቅሽ እንዴት ነው አላህ አላህ ብቻ ስላልሽ የምድኙ በሚለው ኮንሰፕት ጌታ ምን አለ? ጌታ ሆይ የሚለኝ አይደለም አለ። አትበሉኝ ማለቱ አይደለም። ለምሳሌ እኔ ጌታ ሆይ እኔ እኮ ክርስቶስ ነኝ እያልኩኝ ሰውን እያሳደርኩ ምገል ቢሆን፣ ብሰርቅ፣ በዋሽ፣ ብዘሙት፣ ብዳራ፣ ኦኬ፣ ብሰክር፣ ክፉ ነገር ባረግ፣ ዘረኛ ብሆን፣ ሰዎችን ብጠላ እኔ ጌታ ስላልኩ አልድንም ማለት ነው። ምክንያቱም አስመሳይ ነኝ፣ ውሸታም ነኝ፣ ድራማ እየሰራው ነው። እሺ እያስመሰልኩኝ ነው። እኔ እኮ የክርስቶስ ነኝ እያልኩኝ ግን በጀርባ ግን ለሰዎች ክፉ ማስብ በክርስቶስ ትእዛዝ ማልኖር ማለት ነው። ስለዚህ ክርስቶስ ምን አለ? አይሹ ጌታ ሆይ የሚለኝ ሁሉ አይድንም። ምን ማለት ነው? ጌታ ብቻ ስላላችሁ አይደለም መስፈርቱ። ይልቁንም ጌታ ያለ ሰው በጌታ ትእዛዝና ሕግ መኖር አለበት። ስለዚህ ምን አለ? ይኸው በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አላይሹ። አሁን የአባቴን ፍቃድ የምትላለች እዚህ ጋር እና ማድረግ የምትላለች። የእግዚአብሔር አብ ፈቃዱ ምንድን ነው? በልጁ ምህረትን ማድረግ፣ በልጁ መታረቅ ነው። ምክንያቱም ልጁ ምን ብሎ ነግሮናል? በእኔ የምመኑ በአባቴ የምመኑ የዘላለም ሕይወት ሰጣችኋለሁ ብሎናል። የዘላለም ሕይወት ደግሞ እንድናገኝ ደግሞ ክርስቶስ ምን ብሎናል? ጠላቶቻችሁን ውደዱ፣ ለሚያሳዷችሁ ጸልዩ፣ ለሚገሏችሁ ይቅር በሉ፣ ልብሳችሁን ቢወስዱባችሁ ሌላም ጨምሯችሁ ስጣቸው። ምክንያቱም በመልካም ነገር ስለምትስቡ ቂመኛ አትሁኑ፣ በቀለኛ አትሁኑ፣ በፍቅር ተመላለሱ፣ የሚጠሏችሁን ደግሞ ውደዷቸው ብሎ እንደዚህ ትእዛዝ አስተምሮናል። ስለዚህ የክርስቶስ መሆናችን የሚታወቀው እነዚህን ትእዛዞች በመጠበቅ ስለሆነ ትእዛዙን ስንጠብቅ ነው እንጂ ምንድነው ትእዛዙን ሳንጠብቅ ዝም ብለን ጌታ ሆይ ብንል ይሄ ድራማ ነው፣ አስመሳይነት ነው፣ ውሸታምነት ነው። ስለዚህ አዎ በጌታ ቃልና በጌታ ትእዛዝ ካልኖርን ድረስ ዝም ብሎ ጌታ ሆይ ስለተባለ የምንሸውዱ አምላክ የለንም ማለት ነው። እስቲ ቀጥልና በባስ እሺ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት በዚያ ቀን ብዙዎች አይሹ። አሁን በደንብ አስተውይ። ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግን ይሉኛል። ከዛ የዛን ጊዜም እላችኋለሁ ከቶ አለቃችሁም እናንተ አማፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ። አመፀኛ ማለት መስሻል ንገሪኝ። የፈጣሪን ትእዛዝ የማያከብር ጎበዝ፣ በጣም አሪፍ። ለምሳሌ ልጅሽን አንተ አመፀኛ ነህ ካልሽው ምክርሽን አይሰማም ማለት ነው አይደል? ይህን ትእዛዝ አያከብርም። በጣም አሪፍ። አንድ ሰው አመፀኛ ነው የሚባለው ትዕቢተኛ ሰው ነው፣ አልሰማም ሲል ነው። ኦኬ፣ አልሰማም ሲል ግን እዚህ ጋር እነዚህ ሰዎች አያቸው ብዙ ነገር እኮ አድርገዋል፣ አስተምረው። ለምሳሌ ዲያቆን ነኝ እኔ። ኦኬ፣ ዲያቆን ነኝ፣ በደንብ ስሚኝ። ለምሳሌ አስተምራለሁ፣ እያስተማርኩሽ ነው። ግን እኔ ግን በጌታ ትእዛዝ ማልኖር ከሆነ ጌታ እኔን አያቀኝም ማለት ነው። እኔ በጌታ ዘንድ እንደማስተምራቸው ሰዎች ሳይሆን እኔ በጌታ ዘንድ እኔ እየኖርኩ አይደለም እኮ። ለሰው እኮ አስተምራለሁ፣ ለሰው እኮ ታምር አደርጋለሁ። እኔ ግን እንደ ጌታ ትእዛዝ እየኖርኩ አይደለም። አየሽ፣ አሁን እንደዚህ አይነት ሰዎች አላጋጥሙሽም? ያስተምራሉ፣ ይመክራሉ፣ በጣም ሰው ብዙ ሰው ይሰማቸዋል። ግን ህይወታቸው ግን ከአምላካቸው ጋር እነሱ ግን ኮኔክሽን የላቸውም። አይጾሙም፣ አይጸልዩም፣ መልካም ነገር ያደርጉ። ኦኬ፣ ሰው ልክ እንደዚህ ያለና ከታችሁም እንደሚል የዚያም ጊዜ ከታለቃችሁን ካለ በኋላ ስለዚህ አለየው። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ አላየሹ። ስለዚህ ቃሉን ሰምቶ የሚያደርገው የሚኖረው እንጂ ያወራ ብቻ አይደለም። እነዚህ ሰዎች ታምር ሰርተዋል፣ ትንቢት ተናግረዋል፣ አስተምረዋል፣ መክረዋል። ግን ራሳቸው ግን አመፀኞች ናቸው። አየሽ፣ ሰውን አድርጉ ይላሉ፣ ጾሙ ይላሉ፣ አይጾሙም። ፍቅር ስጡ ይላሉ፣ ጸበኞች ናቸው። አትስረቁ ይላሉ፣ ይሰርቃሉ። አዘሙት ይላሉ፣ ግን ይዘሙታሉ። ስለዚህ እነሱን አላቃችሁም ይላችኋል ጌታ። ምክንያቱም እያጭበረበራችሁ ነው እንጂ እናንተ ራሳችሁ እንደምትናገሩት እየኖራችሁ አይደለም እያላቸው ነው። ስለዚህ አሁን ኢየሱስ ማድረግ የያዘው ያስተማረ ነው ወይስ ጌታነቱን እየሰበከ ነው ያለው? ኦኬ፣ ጌታ ካላችሁ ጌትነቴን ተቀበሉና ጌታ ካላችሁ እንደማስተምራችሁ ኑሩ። እኔ ጌታችሁ ከሆንኩኝ እኔ የማዛችሁን እኔ የምላችሁን ስሙ እያለ ነው ጌታ እዚህ ጋር። ምክንያቱም ጌታዬ ትሉኛላችሁ አለ። ቆይሹ ጌታዬማ ትሉኛላችሁ፣ ግን ጌታ የምትሉኝ እኔ ጌታችሁ ከሆንኩኝ
እንደኔ ትእዛዝ እንደኔ አስተምሮ እኔን መከተል አለባችሁ። እኔን ካልተከተላችሁ ዝም ብላችሁ ጌታዬ ጌታዬ ብትሉ አድኑም እያለ ነው። ማለቴ እኔ ማስተምራችሁን ማተገብሩ ሲል አሁን ለምሳሌ ብዙውን ጊዜ ነቢያቶች ናቸው እንደዚህ አይነት አስተምሮቶችን እኔም የተላከልኝ ማለት የተላኩት እኔ ከአምላክ የተላኩት አምላክ የተናገረውን ነገር ላስተምር ነው ለእናንተ። እናንተ ይሄን ነገር እንትን ማትሉ ከሆነ ማለት የአላህን ቃል ማሰሙ ከሆነ የአላህን ቃል ስለ ክርስቶስ ነው የምናወራው እህቴ። ስለ ክርስቶስ ስለሆነ የአላህን ቃል ላይ ማውረድ እንደዛ ነው። አዎ ስለ ክርስቶስ ስለምናወራ ክርስቶስን ብላችሁ ማለት ነው። የፈጣሪን ቃል ማተገብሩ ከሆነ እንደዛ አይደለም። የፈጣሪን ቃል ወይም የአብን ቃል ማተገብሩ ከሆነ አብ ያስተማረው ነገር ማተገብሩ ከሆነ አረ እንደዛ ማለት አይደለም። እያዳመጥሽ እሺ ራሱ አብ ማለት ነው አላቅም። አብና አላህ አንድ ናቸው ብለሽ ታምኛለሽ? በእኛ አስተምሮ እንደዛ የሚባል የለም። አላህ አይፈጠርም። አንዴ እፎይ ቀጥሉ። እሺ አንዴ ቆይ እመለሳለሁ። ይቅርታ በጣም አላህ አይፈጠርም። አላህ አይፈጠርም። በቃ ቀጥሉ። ያሬድዬ እንትን አይወለድም። አብ የሚባል ነገር የለም። አሁን እያስተማረ እኮ ነው ያለው አይደለ? እኔን ጌታዬ ጌታዬ ያለ መንግስተ ሰማይን አይወርስም ያለ እያስተማረ ነው አይደለ? በዚህ አጋጣሚ ስሚ እነሱ ሐሰተኛ ነቢያት ናቸው። ከላይ ጀምሮ እያነበብልሽ እኮ ነው። ሐሰተኛ ነቢያት ናቸው። ከስራቸው ታውቃችኋላችሁ። እነሱ ሐሰተኛ ነቢያት ናቸው። በክርስቶስ ስም ሐሰትን የሚያደርጉ ሐሰተኞች ናቸው። ስለዚህ ጌታ ጌታ ስላሉ አይድኑም እነሱ። እንደዚህ መዳን የለም። አንቺ ዝም ብለሽ ነገረሽ እኮ ዲያቆን፣ ኃጢአት እየሰራሽ መጥፎ ነገር እየሰራሽ አላህ አላህ ብትይ አትድኝም። ይሄን ብቻ ነው ቀጥታ የተናገረው ክርስቶስ። ስለዚህ ለመዳን ከፈለጋችሁ የክርስቶስን ቆይ ስሚያ፣ አንድ ሰው የክርስቶስን ጌታነት ተቀብሎ በክርስቶስ መንገድ መሄድ መቻል አለበት። እኛ የተጠራ ነው ክርስቶስን ልንመስል ነው፣ በጽድቅ ልንመላለስ ነው። በጽድቅ እየተመላለስን ነው ጌታ የሚያድነን እንጂ በኃጢአት እንድንመላለስ ጌታ አልመጣልንም፣ ለኛ አልሞተልንም። ስለዚህ ክርስቶስን ስንቀበል ኃጢአትን ቆርጠን ጥለን ጽድቅን እንለብሳለን ማለት ነው። ስለዚህ እምነታችን ከስራችን ጋር አንድ መሆን መቻል አለበት። በኃጢአት ውስጥ ሆኖ ሰው ጌታ ወይ ብሎ ቢናገር አይድንም። ግን ለዚህ ምን መሰለህ፣ አንዴ ሮሜ 10ን ክፈትልኝ ቆስቲ። ሮሜ 10 ከቁጥር 9 ላይ ይልሽ በእውነት የጌታን ስም የሚጠራ ሰው ይድናል፣ በሐሰት ግን ሐሰተኛ ሆኖ የጌታን ስም የሚጠራ ሰው ግን አይድንም። ስለዚህ ሮሜ 10 ላይ ከቁጥር 9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ ይላል። ቅድም ይኸውልሽ ጌታ ብለሽም የጠየቅሽው ጌታና አምላክ የሚለውን ላይ ጠየቅሽው። ክርስቶስ አንዱ ጌታ ነው። ብዙ አማልክት ወይም ብዙ ጌታ የተባሉ ቢኖሩም ክርስቶስ ግን አንዱ ጌታ ነው። ስለዚህ አንዱ ጌታ የሁሉ ጌታ ነው ተባለ። ክርስቶስ የሁሉ ጌታ ነው፣ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። አይሽ የጌታን ስም ማለት ክርስቶስን ስም የሚጠራ ይድናል። የሚጠራው ግን እንዴት ሆኖ ነው? በኃጢአት ውስጥ ሆኖ ሐሰትን እየተናገረ አስመሳይ ሆኖ አይደለም። በእውነት የጌታን ስም የሚጠራ ግን የጌታ ስም ያድናል። ጌታም ደግሞ ኢየሱስ ክርስቶስን በዮሐንስ ወንጌል ምዕራፍ 13 ላይ እናንተ ጌታና መምህር ትሉኛላችሁ፣ መልካም ትላላችሁ ነው ያለው። አይሽ መልካም ትላላችሁ ነው ያለው። ክርስቶስን ጌታ ማለት መልካም ነው። እሱ ጌትነቱን መናገር ነው። ጌትነቱ ደግሞ የሁሉ ጌታ ነው። አንድ ጌታ ነው። አንድ ጌታ ማለት ነው። ስለዚህ አጠቃላይ ሀሳቡ ምን መሰለሽ? ማቴዎስ 7 ላይ ያለው ከ21 ጀምሮ ያለው ከፍ ብለሽ ስታነቢው ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ናቸው። እነሱ ጌታ ሆይ ስላሉ አይድኑም። የሚደኑት ምንድን ነው? መልካም ስራ በማድረግ ወይም የአባቱን ፈቃድ በመፈጸም። የአባቱ ፈቃድ ደግሞ ሁሉም ነቢያቶች አስተምሮ ነው። ኢየሱስ ብቻ ያለው አስተምሮ ሳይሆን ሁሉም ነቢያቶች ያስተምሩት ነው። አሁን ሂጅና አንድ ነቢዩን ስም በመጥራት ያን ነቢይ ስም በመጥራት ይድናል የተባለ ነቢይ ካለ አንድ ታመጭልኛለሽ። ቆይ አንዴ ልመልስልሽ። መዳን ማለት ምን ማለት ነው? ቆይ መዳን ማለት እኮ ማለት ነው የዘላለም ሕይወት ማግኘት ነው። አረስም ያን መዳን ማለት ነው። መዳን ማለት የነቢያቶችን አስተምሮ ተምሮ ያንን ተግባር መተግበር እና ከኃጢአት መጥራት ማለት ነው። ማስረጃው ድረስ ማለት ነው። እንደዛ አይደለም። አሁን የሚለው የጌታን ስም የጠራ ነው። እሺ አፎ ይቀጥል።
ተመልሶልሻል? አልተመለሰልሽም? ጥያቄሽ አልተመለሰልኝም። አባባሎቹ ገብቶኛል፣ ግን ያልተመለሰልኝ ነገር አለ እዚህ ውስጥ። አሁን እዚህ ውስጥ ኢየሱስ እያስተማረ ነው አይደለም ነው ጥያቄ። ምንድን ነው እሱ? እሺ እያስተማረ ነው ብልሽ ምንድን ነው አርጉመንትሽ? ምክንያቱም አላህ ራሱ ሙሐመድን ስላስተማረው ምንድን ነው እሱ አርጉመንትሽ? እዛ ጋር እያስተማረ ነው ማለት አሁን ለምሳሌ ይሄው በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት እያስተማረ ነው ማለት ነው አይደለ? በተዘዋዋሪ ትክክል እያስተማረ የአባቴን ፈቃድ የሚያደርግ እንጂ ጌታ ጌታ ሆይ የሚል መንግስተ ሰማያት አይገባም። እውነት ነው። እኔ ጌታ ጌታ ሆይ የአባቱን ፈቃድ ሳታደርግ መንግስተ ሰማይን አይወርስም። የአባቴን ፈቃዶች ማለት አብ ተግብሮ ያለውን ነገር የሚተገብር እንጂ ጌታ ጌታ ያለ ብቻ መንግስተ ሰማይ አይወርስም እንደናንተ አባባል ማለት ነው። እንደ መጽሐፉ እናውራ። እሺ ኢየሱስ በሌላ እንትን ላይ እኔ የተላኩት ይላል። እኔ የተላኩት ይላል። ነገስታ አስወርድሻለሁ። 2 ጆሮ ነው ያለሽ፣ 1 አፍ ነው ያለሽ። በስርዓት መዝሙር ያሬድ አስረድቶሻል፣ ቢኒ አስረድቶሻል። እዛም እየሄድሽ ስለሆነ አሁን ማይክሽን ቀስ በይና አንሹ። ማይክሽን አንሹ። ኢንቫይት ልኬልሻለሁ። ማይክሽን አንሹ። መልካም ተረጋጊና ባከለቦራ ፕሊስ። ሌላ ታውሪ ቆይ ማለት ነው እሱ። ኧረ በእናትሽ ሳትጠየቂ አትሂጂ። ቆይ ሌላ ቦታ ጥናምላት ክፍሉን እናጥራው ቅድሚያ። መልካም ማስተማሩ ችግር አለው ብለሽ ነው ያሰብሽው? አስተማረ ብለን እያስተማረ ነው አልሽ። አዎ እያስተማረ ነው። ምንድን ነው ችግሩ? እያስተማረ መሆኑን ከአምላክነቱ ያወርደዋል ማስተማሩ? መልሽልኝ። ምክንያቱም መሐመድን ቁርአን አላህ ራሱ በብዕር አስተምሮታል። ማስተማር አስተማረ ከተባለ እሺ፣ ሁለተኛ አርጉመንት እንቀጥል። አያወርደውም። ስለዚህ እያስተማረ ነው ምናምን እያልሽ ልጠይቅ የሞከርሽው ዝም ብሎ ነገር ነው ማለት ነው። ወደ ሁለተኛው እንለፍ። እሺ፣ የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? እመጣልሃለሁ። መልካም። የአባቱን ፍቃድ የሚያደርግ ነው አይደል መንግስተ ሰማያት የሚገባው? ኦፍኮርስ ጌታ ጌታ ሆይ የሚለው ሳይሆን የሚል ብቻ መስፈርቱ ምንድነው? የአባቱን ፍቃድ ማድረግ አለበት ማለት ነው አይደለ? ኦፍኮርስ። የአባቱ ፍቃድ ምን እንደሆነ ንገሪ። የአባቱ ፍቃድ ምን እንደሆነ ንገሪ። ብዙ ነገሮች አሉ መተግበር ያለባቸው ተግባራቶች። የአባቱ ፍቃድ ነው ያልኩሽ፣ ንገሪ በማስረጃ። የአባቴን ፍቃድ ማለት እናንተ አብ የምትሉትን የተገንትኖች ማለት ተግብሩ ያላቸው ተግባራቶች አሉ፣ ትእዛዛቶች ማለት ነው። እነዛን ትእዛዛቶች የሚፈጽም እንጂ ጌታ ጌታ ሆይ መዝሙር የሚባለው እንደዛ መሰለኝ እንግዲህ የተረዳሁት ከሱ ከተናገረው ማለት ነው። በቃ ጥቅስ የእግዚአብሔርን የአብን ፈቃድ እናሳያትና ጊዜ በጣም የሌሎችንም እየወሰደች ስለሆነ እፎይ ከኛ የሚጠበቀው እናሳያትና ሰሊም ሆን ብለሽ ትዊስት እያደረግሽ ነው። የአባቱ ፍቃድ ምንድነው ስትባይ ሌላ ቦታ አይደለም። አንብቢ ብቻ አሁን የተከፈተልሽን ዮሐንስ ወንጌል ምዕራፍ 6 ትእዛዛት ማለት ነው አይደለ? እንደ ፍቃድ ማለት አንብቢ። ያልተጠየቅሽውን አታውሪ። አንብቢ የአባቱ ፍቃድ ምን እንደሆነ መጽሐፍ ስለሚነግርሽ ማለት ነው። ቀጥይ። ምን ይላል? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው። ኦኬ፣ የአባቴ ፍቃድ የሚያደርግ ነው መንግስተ ሰማያት የሚገባው አለ አይደለ? እሺ፣ የአባቴ ፍቃድ ደግሞ ምንድን ነው አለ? አንብብ። ከመጀመሪያው ቆርጠህ አታንብብ። ከመጀመሪያው ጀምረህ አንብብ። ለምን ቆርጠህ የሆነ መጽሐፍ ቅዱስ መሆን ቁርአን 40 አንቀጽ ላንብብ? በጣም ቀልደኛ ነሽ። ለምንድን ነው ቆርጣችሁ የምታነቡት ነው ጥያቄ። በጣም ቀልደኛ ነሽ ሴትዮ።
በደንብ አስተውሉ። የአባቱን ፍቃድ ነው የሚያደርገው። ፕሊስ ሚዩት አድርጊ በቃሽ። የአባቱን ፍቃድ ነው የሚያደርግ መንግስተ ሰማያት ይገባል ከተባለ የአባቱ ፍቃድ ምንድን ነው? አብ እኔ ላከኝ ለምን ይላል? አብ እኔ ላከኝ ለምን ይላል? ለምን ላከኝ ይላል? ይሄን መልስ። ሌላ ጥያቄ ሌላ ነው። ከስር ሆነች ተማሪ በቃ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ነቢያቶች አስተምረዋል ስትል የነበረው ምንድን ነው? ማስተማር ምንድን ነው? ከአምላክነቱ መስፈርት ያወርዳል። ቅድም አርጉመንቷ ምንድን ነው? እያስተማረ ነው የሚል ነው። እሺ አስተማረ፣ ምንድን ነው ፖይንቱ? አላህም አስተምሯል። አይ አያወርደውም ማለች። ከዛስ አይ የአባቱን ፍቃድ ነው ያደረገ ነው መንግስት ሰማያት የሚገባው። ስለዚህ የአባቱ ፍቃድ ደግሞ ምንድን ነው? በልጁ ማመን ነው። የአባቱ ፍቃድ በልጁ ማመንና ልጁም ከመቃብር ያስነሳል። ክርስቶስ ከመቃብር ያስነሳኛል ብለሽ ማመን የዘላለም ሕይወት ነው። ከሞት ወደ ሕይወት ያመጣኛል ብለሽ ካላመንሽ ጌታዊ ብትይ አድኝም። ኤኒዌይስ ቀጣይ ቢንት ሙሐመድ አብዱ አንተ ነህ? እሺ ቀጥል። እሺ ኦኬ፣ ወደ ቶፒኩ እንመለስና ቁርአን ያለ ቃል ነው ብለህ ነው የምታምነው? ቁርአን ያለ ቃል ነው ብዬ ነው የማምነው። ድምፅን ትንሽ ከፈር ይሰማል። ያለ ቃል ነው። ኦኬ፣ ፍጡር ነው? ፍጡር አለ? እፎይ፣ እንዴት ፍጡር አይደለም? ቃል ነው። ቃል ፍጡር ይሆናል እንዴ? ኦኬ፣ ፊደላቶቹ እዛ ቅድሙ አላቃ እዛ ቁጥር ምናምን 90 ቁጥር ላይ ያረካትን ጥቅሷ ላይ አስቀምጠውና አሁን ፊደል ምንም እንዳንሄድ ይጠቅማል እሱ እዛ ጋር አይደል የሚያወካክረን። አሁን ያንተ ብቻ ሳይሆን ቁርአኑ ጋር ካመጣህ ብዬ ነው፣ ቁርአኑ ላይ ያለውን ልመልስልህ ብዬ ነው። ገብቷል? አሁን ፊደል ምንድን ነው መልስልኝ? እሱ እኮ ጥያቄ እኮ አይደለም። ፍጡር አይደለም ካልከኝ እኮ እሱን አላመጣም፣ ምንም አይጠቅምም። ፍጡር ነው መቻልኩ ቃል ነው እያልኩ እኮ። እሺ ፊደላቱ ፍጡር ነው? ፍጡር አለ? ፊደላቱማ ፍጡር ነው፣ የተፈጠረ አካል ነው። ቃሉ ግን ቃል ነው። ቃሉ ስትል ቃሉ ምንድን ነው? ለምሳሌ አሊፍ ላሚም ምንድን ነው? ቃሉ ንገረኝ እስኪ። ቃል ነው። አሁን ይሄ አሊፍ ላሚም ብለህ አንተ የምትናገረው ቃል ነው። ግን ለምሳሌ ጽሁፉ ከሆነ የተፈጠረ ፍጡር ነው ብለህ ነው የምትሄደው። ፊደል ይዟል አልያዘም? አሊፍ ምትል ፊደል ይዟል አልያዘም? እንዴት ለፍዝ አለው አይደለ? አሊፍ ላሚም ስል እሱን አሁን አንተ የምታደርገው ከሆነ ድርጊቱን ቃል ይሆናል። ገብቶሃል? ቃል ነው ሊሆን የሚችለው ነገር ግን ቃል ለምሳሌ በጽሁፍ በድርጊት ላይ የተመሰረተ ወረቀቱን ተወው። ኦኬ፣ እንደዛ ከሆነ አሁን አሊፍ ላሚም ውስጥ ነጥር እናሳየኝ፣ ፍጡር ያልሆነውና ፍጡር የሆነውን። እንዴት አሁን አንተ አሊፍ ላሚም ስትል ቃል ነው የሚሆነው ነው። ገብቶሃል? ይሄ ቃሉ ፍጡር ነው? ፍጡር አይደለም? ቃል ነው፣ ፍጡር አይደለም። ኦኬ፣ አሊፍ ላሚም ፍጡር አይደለም፣ ቃል ነው። ቃል ነው በቃ። አሊፍ ላሚም አሁን ያልከው ንግግር ቃል ነው የሚሆነው። ስለዚህ ቃል ፍጡር አይደለም ማለት ነው። ይሄ እኮ አነሰሰሪ እንትን ነው እኮ አጀንዳ ነው ያስቀው። ፍጡር አይደለም ማለት ነው ቃል። አዎ ቃል ፍጡር አይደለም። ስለዚህ አላህ ለጅብሪል ሲነግረው እንዴት ነው የነገረው? ቃል ነው። ይሄንን ቃል እንደኔው አሊፍ ላሚም ብሎ ማለት ነው። አሊፍ ላሚም ካለው ብሎ ከነገረው ቃል ነው የሚሆነው። ገብቷል? ግን የተጻፈው ደግሞ ኖ መሐመድ ሶሪ አላህ ለጅብሪል የነገረው ነው ያልኩህ። አላህ ለጅብሪል የነገረው እንዴት ነው የነገረው? እሱን እንግዲህ አንተ ካመጣኸው ነው እንጂ እኔ በቃል ላይ ንገረው በጽሁፍ ይስጠው የማውቀው ነገር የለኝም። አሁን አንተ የጠየቀኝ ቃል ነው ወይ ንግግር ቁርአን ካልከኝ ብዬ ነው። ከቁርአን ካመጣን ጅብሪል የተጻፈ ነው እንዴ ወደ መሐመድ ይዞለት የመጣው? በቃል ኦኬ፣ ጅብሪል እስከ አላህ የተቀበለው እሱን ያለው ዓለም ያው አሁን እኮ ዋናው ነገር ቃል የሚሆነው ምንድነው የሚለውን ነው እንጂ እሱን ያለው ዓለም እኔ እንትን ነው በቃል ይስጠው በጽሁፍ የሚለውን ላቃልችም። ግን አሁን
ቁርአን ወደ ኦኬ መልካም እሺ ይሄ ፍጡር አይደለም አይደለ ይሄ ፍጡር አይደለም ጅብሪል አሁን ለነብዩ የተናገረው ከሆነ ቃል ገብቷል ያ ቃሉ ፍጡር ነው ፍጡር አይደለም እንዴ ፍጡር አይደለም እንዴት ብሎ ቃሉ ፍጡር ይሆናል ቃል ነው በቃል ነው የተነገረው ቃል ነው ለምሳሌ አሊፍ ላም ሚም ስል ይሄ የሰማኸው ፍጡር ነው ፍጡር አይደለም ፍጡር አይደለም የሰማኸው አዎ ቃል ነው የሰማሁት ቃል ነው የሚሆነው እንጂ ፍጡር አይደለም እኔን ቃል እኮ ነው የሰማኸው እኮ ያንተን ቃል አዎ ከሰማህ ያንተም ቃል ይሁን ቃል ነው እና የሰዎች ቃል ፍጡር አይደለም እያልከኝ ነው የሰዎች ቃል ፍጡር አይደለም ቃል ከሆነ ፍጡር አይደለም ማንኛውም የማንኛውም ሰው ቃል ፍጡር አይደለም አይደለም ስለዚህ እኔም ቃል እንዳላ ፍጡር አይደለም እያልከኝ ነው ስለዚህ እኔ ቃል ጅማሬ የለውም ዘላለማዊ ነው እያልከኝ ነው ፍጡር አይደለም ማለት ቆይ አብዱ ቀደም 9 ላይ አስገባኝና አድርገውና ያለ እናንተ እኮ አጀንዳ አድርገው እዛ የለጠፍከውን አንጠውና እስኪ እንወያይ እሱ ምንም የሚገናኝ ነገር አይደለም የሚገናኝ አይደለም ቋንዴ ፍጡር አይደለም ካልከኝ ጅማሬ የለውም እያልከኝ ነው ኢተርናል ነው ዓለም ከመፈጠሩም በፊት ያንተ ቃል አለ እያልከኝ ነው ኖ ቃላት የምናወጣው ማንኛውም ነገር ቃሎች የሚወጡ ሁሉ ነገሮች ከእያንዳንዳችንም ከፈጣሪ መሆን ቃል ነው ሊሆን የሚችለው እንጂ ፍጡር አይሆንም ለዚህ ማስረጃ ካለ ደግሞ አንተ አሁን ነው ይያል ስለዚህ እኔና ያላህ ቃል ልዩነቱ ምንድነው እሺ ቃል ሌላ ነው ድርጊት ሌላ ነው ወንድም የኔና ያላህ ቃል ነው ያልኩህ ድርጊት ውስጥ አልገባውም የኔና ያላህ ቃል ልዩነቱ ምንድነው የፈጣሪ ቃልና የሰው ቃል ከሚል ውጭ ሌላ ቃል ከመሆኑ ውጭ ሌላ ነገር አይለየውም ቃል ከሆነ ሁለቱም ቃል ነው ልዩነቱ ስለዚህ እኔ አብዱ እንደምል ሁሉ እሱም አብዱ ይላል ተመሳሳይ ነን እሱ እንግዲህ የፈጣሪ ንግግሮችን አላቅም ማለት አብዱ ይላል ብሎ አምሳያለው እኮ እያልከን ነው አምሳያለው አለ አላልኩም እኔ አሁን ስለ ቃል ባመጣው ነገር ነው እያንዳንዱ የምናወጣው ንግግር ከኛ ከሰዎች የሚሆን ቃል ነው እያልኩ ገባል አሁን ወደ ነጥብ ለማስጣል ሳይሆን መሄድ ያለብን ወደ ሐሳቡ ኮንሴፕት እንድትል እኔ አብዱ በዚህ ላይ አንበበቃ በቤት የተሻሉ ሌሎች ካሉ አዳምጥ የተወሰነ ምንድነው ችግሩ ከኔ ጋር እንዳለ የሚሰርቀው ኖ እኔ ምንም በደንብ ነው ሄድኩል በይዘው ምንም ስላልሰልከኝ ኖ አለመሳሰል ቃሎች ሁሉ ፍጡር አይደሉም ቃሎች ናቸው ብዬ ሁለቱንም ነገርኩ አይደል ከዚህ አመሳሰልከን እኮ አንዴ እንዳንተ አንጣልኝ አደረበኝ እንዳደምጠኝ የኔና ያላህ ቃል ልዩነቱ ምንድነው ስልህ ምንም ልዩነት የለውም ያንተና እሱ የመሆን እንጂ ያንተን ፍጡር አይደለም ተመሳሳይ ነው ፈጣሪ ቃል ነው ያልኩ እንጂ ቃል እኮ ቃል ነው በቃ ቃል ነው ከየትም ይንጣ ስለዚህ እኔና ያላህ ቃል ተመሳሳይ ከሆነ ስለዚህ ያላህ እንደኔ ነው በቃ እኮ ይሄው ሐሳብህ እንግዲህ አስበው በዚህ እንዴት እንደዚህ ታስባለህ አሁን ይሄ ያስኬዳል ከሰው ጋር አንተ ነህ እኮ የወሰድከው እንደዛ አንተ ነህ እንጂ የወሰድከው እንዴ አንዳንድ ጊዜማ በደንብ ተረዳርተን ነው መሄድ ያለው ምክንያቱም ቆይ አብዱ ለኔ ቃል ሆነ ኖርማሊ አሳምኜ ልሄድ ሆነ አዳምጠኝ እኔ በነገራችን ላይ አካዳሚካሊ ስለማቀው ቃል እንዴት ነው አብዱ ይሄን አስተምረው ያለው ማንኛውም ሊቃውንት አይደግፍህም የትኛውም ሊቃውንት የሚደግፍህ አይደለም እስልምና ስለዛ ነው አጥና ያልኩህ ቅድም ራሱ አሳይተን ነበር ሜቢ ከነበርክ እኮ የሙሴና የሌሎቹ የሰዎች ቃል ፍጡር ይባላል ያላህ ቃል ቁርአን ግን ፍጡር አይደለም ብለን እዚህ ጋር ከፍተን አንብበን ነበር እስኪ አንደው እስኪ አንድ ክፈትልን እሺ ሜቢ 37 መጀመሪያ ኖርማሊ ቆይ ኖ አይደለም እስላማዊ ሌላ ሁሉ ሊንክ ቆይ ኖ እሱ ሳይሆን ኖ ቆይ እሱ ሳይሆን ከቁርአኑ ና አይደለም ከቁርአኑ ና እኔ ቁርአኑ መጀመሪያ ናለኝ ቁርአኑ ጋር ና ኖ ጠብባት ይሄው ችግራችሁ ይሄዱ እፎይ ሞሰስ and other from among ምንድን ይላል እሱ ምንድነው ከቁርአን የወጣ ቃል ነው ወይንስ ምንድነው እሺ አሁን ካመጣልኝ ከቁርአን ነው ወይንስ ከሐዲስ ነው እኔ ከቁርአን ያለውን አንጣ ያልኩ ነው አይደል
ይሄ ንግግር ከቁርአን ነው። አንዴ ቁርአን ነው አብዱ ቁርአን ነው ቁርአን ነው። እሺ ምንድነው የፈለከው? የፈለኩትማ የነገርኩ ነው። አፍወይ ቅድም 90 ቁጥር ላይ ያመጣውን አንጣው ያለህን ቃል ቁርአንን ከዛ በኋላ እሱን ሪቫይዝ መድገሙ ያለብን እሱን ቀጥለህ ነው። ያላ ቃል ቁርአን ሚል እኮ እዛ ላይ የለማ። ነው አይደለም። ያመጣውን ለልጅቱ ያመጣውን አንጣው ምን አስፈለገ? ለልጅቷ እኮ እሺ ሱራ 37 96 ነው የፈለከው? አዎ እሱን አንጣው እስኪ። እሱ ላይ ምንድነው ስህተቱ? በአንተ የስህተት ያገኘው እኮ ስህተት አለ ብዬ አይደለም እሱን ያመጣሁት እኮ ቢሆን ነው እንጂ አጀንዳ አድርገህ ቁጭ ያደረከው እኮ ነው ብለህ ነው አንተ ባንተ አብዱን ያልወጣኝም እሷ ያለው ፍጡር ነው አለች። አይምን ፍጡር አይደለም አለች። ፍጡር ነው አንቺ የምታደርጊውና የአንቺ እንትኖች ፍጡር ናቸው ብዬ ነው የጠቀስኩት። ምናልባት እሷን እንደዛ ብለህ ከሆነ ብዬ ነው እንጂ ኖርማሊ እኔ እስኪ እዚህ ላይ አሁን ለምሳሌ ስህተቱ ምንድን ነው? ያላህ ቃል ላይ ለምሳሌ አላህ እናንተን አብዱ አዳምጥ፣ አርጉመንቱም አልገባም። አብዱ ይደክሞታል መሰለኝ። ፉአድ ወይንም አህመድ ይቀድማል። ቢንት ሙስሊም ካለ ግን ቢንት ሙስሊም ይቀድማል። ያለኝ እስኪ አለው። እሺ ቢና መሐመድ ቀጥል። ቆይ አንድ አብዱ እኔ እንኳን ጥያቄ ነበረኝ። ጥያቄ ከተቀበላችሁ እሺ። ቆይ አንዴ አህመድስ አህመድ አለ ማይክል ነግለት አህመድ ፉአድ ከነ ቶፒኩን አያውቁትም። ይሄ ቶፒክ በጣም መጥፎ አደገኛ ቶፒክ የሚባል ነው። ባይዘ ምንም የገባቸው ነገር የለም። ቆይ አይደለም ምንድነው? እስኪ አሁን እኛ ጋር ስህተቱ ምንድነው? ከዚህ ቃል አሊፍ የተፈጠረች ነች ወይስ ያልተፈጠረች ነች? ፊደሏ አሊፍ የምትለዋ ፊደል የተፈጠረች ነች ወይስ ያልተፈጠረች? በጽሁፍ ከሆነ የተቀመጠው ፍጡር ነው። አይ ፊደሏ የተፈጠረች ነች ወይስ ያልተፈጠረች? አሊፍ ብቻዋን ማለት በምን አይነት ነው አሁን እያልከኝ ያለው? በቃል ነው ወይንስ በምን? ማለት በቃል ከሆነ አሁን በምትናገረው ነው። ስትናገረው አሊፍ ነው ባትጽፈውም፣ ስትናገረው አሊፍ የሚለው ፊደል የተፈጠረ ነው ወይስ ያልተፈጠረ ነው? አሁን አሊፍ ብያለሁ። ስትናገረው ከሆነ ቃል ነው እያልኩ ነው አይደል? የተፈጠረ ነው ወይስ ያልተፈጠረ ነው ነው የምልህ። አሊፍ የሚለው ፊደል አሊፍ የሚለው ፊደል ስትናገረው ከሆነ ቃል ነው፣ የሚፈጠር አይደለም። የተፈጠረ ነው ወይስ ያልተፈጠረ ነው ፊደሉ? ብሮ ቀላል እኮ ጥያቄ ነው ማለት በጽሁፍ ላይ ወይንስ በቃል ስትናገር ግልጽ አድርገው። እሺ በቃል ስናገረውም እኮ ያው እኮ እሱን ነው የምጽፈው እኮ። ፍጡር አይደለም። እስኪ ምንድን ነው አሁን አንተ? ፍጡር አይደለም። እሺ ስለዚህ አረብኛ ቋንቋ ነው አይደል? አሊፍ ማለት አረብኛ ቋንቋ ነው አይደል? እሺ ቋንቋው ራሱ ያልተፈጠረ ነው እያልከን ነው። በታሪክ ደግሞ አረብኛ ቋንቋ ደግሞ ከመጣ ቅርብ ጊዜ ነው። ቃል ነው። እዚህ ቁርአን ውስጥ ቁርአንን በአረብኛ ቋንቋ አወረድ ነው ይላል አይደል? ቁርአን ራሱ። እሺ ይሄ ንግግሮች ሁሉ ፍጡር ናቸው ብለህ ነው አሁን አንተ የምታስበው? በቃላት የሚነገሩ በአንተ አረብኛ ቋንቋው ራሱ ያልተፈጠረ ነው አይደል? ቋንቋው እንዴት በቃ አብዱ በጣም ከባድ ቶፒክ ነው። ሲላምብልህ መሰለኝ ከባድ የለውም። አማርኛ ልተርጉምልህና እፎይ እስኪ ሌላ የራሴ አንዴ ቆይ። አይ ቲንክ እኛን ስላላመንከን በጣም ገደል ጥያቄን አቅርቤ ልውጣ። ቁርአን ላይ የተቀመጠውን ነው መናገር መጀመሪያ፣ ሌላ ቦታ መሄድ ሳይሆን ከቁርአኑ ነው። እንደው ቤቱ የኛ ነው ብለህ በሚውል ሊቃውንቶችን እንትን አትላቸው። እኛ መጀመሪያ ቁርአን ሐዲስ ነው። ቁርአን ካለ ቁርአን ነው። ከዛ ማስረጃችን ሐዲስና ቁርአን ነው። ከዛ በኋላ በስቴፕ ነው። አታሪ ነው ወይስ አሻሪ ነው? አንተ አሁን አብዱ ለምሳሌ ሞቶ ሌላ እንደዚህ ትፈላፈሉ ነው። አቂዳችሁ ነው ይወስሏል። አንተ እየተናገርክ ያለው የአታሪም የአሻሪም አይደለም። መንገር ባይዘው ኦርቶዶክስ የወጣሁበት ዋናው ምክንያቴ እንደዚህ አይነት በጣም ጭራሽ ኦርቶዶክስ የምሬን ነው። ኦርቶዶክስ ነበርክ ወንድማችን? በደንብ
ኦኬ ማን ነበር የክርስትና ስምህ ወንድማችን? አባውነቱም በእንትና ማስተምረውኝ የእንታም ሁሉንም እኔ በጣም ዛሬ 10 ዓመት ሁሉንም ነገር በደንብ አውቀዋለሁ። ማን ነበር የክርስትና ስምህ? ያላነበብኩት የለኝም የምሬን ነው። ያላነበብኩ የለም። ምንም በቃ ሀግዙ ካይን ብትለኝ መልእክተ ዮሐንስ ብትለኝ ሁሉም ጨርሼ እኔ ማለት ቸው ነው እንቷል። አሁን ያን ያክል እንደው ንግባባ። አንድ ጥያቄ ልጠይቅህ። ሁሉንም አንብበህ ጨርሰሃል። ወር ያለኝ ልጠይቅ ብዬ ነው። አንድ ጥያቄ ልጠይቅህ። ሊስን መሰረታዊ ጥያቄ፣ ሚስጥረ ቀንዲል ማለት ምን ማለት ነው? እሱን እኔ ረስቼዋለሁ። አሁን ቁርአን ላይ ነው ትግሌ። እስከታዊ ማታቅ ነው እንዳለ አንተ ጨርሻለሁ ነው በደንብ እኔ እየነገርኩህ ይኸው እፎይ ስማኝ እንጂ እኔ ሁሉንም እኔ ሀግዙ ካይን ምንድን ነው ያነበብከው? ቀይሲ ድጋም ምንድን ነው የተማርከው? መልእክተ ዮሐንስን ብትለኝ እስቲ በልልን እስቲ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ይሄ ለመሐመድና ለአይሻ ሳይሆን አይቀርም። ይሄ ለመሐመድና ለአይሻ ነው። ኧረ ድገመው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ አቡጌዳ ታውቀዋለህ መሰለኝ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ። ይሄ በጣም ነው በቃ ተምሯል፣ እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው ይሄ። ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ወንጌል ነው የሰበከው። ይሄንን ብቻው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስኪ። ሌላ ደግሞ ተማርከው፣ ሌላ የተማርከው አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም ከተቸገርን እንዳለ አንድ ድገም። ሁሉንም ነገር አውቀዋለሁ፣ አነበብኩት። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ የሚል ከመሐመድ ዳሪ ላይ አንብባ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተምህሮ እንደዚህ አይነት ነገር ወንድምህ እኮ ነው ያለው። ጠልዞ አነበብኩ የሚለን። እስኪ ሌላ ድገም እስኪ። ቆይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በሱ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። ዝም በጣም ክርስትና ስም ሲባል ረስቼዋለሁ አለ። ሚስጥረ ቀንዲል ረስቼዋለሁ አለ። ትምህርተ ዮሐንስን ጨርሻለሁ አለ። ምንድን ነው እስቲ በል ሲባል አቡጌዳ ምንዞ ሚስቱን ገደላት ጠልዞ። እንደዚህ አይነት ውብ አህዮች ያብዛልን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ጤናማ ጭንቅላት ያለው ሰው ውብ አህዮችን አይከተልም።